ኢሞሽናል ኢንተለጀንስ የሚለው ፖይንት ላይ ከመሄዳችን በፊት ያው በመስሪያ ቤትም በኮርፖሬት ዓለም ላይም ትምህርት ቤት ውስጥም ሊሆን ይችላል፣ ትዳር ላይ ሊሆን ይችላል፣ ሪሌሽንሽፕ ውስጥ ሊሆን ይችላል፣ ከሰዎች ጋር ያለን መስተጋብር ላይም ሊሆን ይችላል። እንደ ሀገር በመሰረቱ ማህበረሰብ ከማህበረሰብ እንደ ሀገርም ያለን የእርስ በርስ ግንኙነት ላይ ትልቁ ትኩረት የማንሰጠው ትኩረት ስለማንሰጠውም ደግሞ እንደ ሀገርም እንደ ግለሰብም እንደ ማህበረሰብም እንደ ቤተሰብም አንዳንዴም ደግሞ እንደ ካምፓኒም እንደ ድርጅት በተለይ የድርጅት መሪዎች ካለን እንደ ድርጅትም እየከፈልን ነው ብዬ የማስብበት ነገር ለኢሞሽናል ኢንተለጀንስ ወይም ደግሞ ለስሜት ብስለት ትኩረት ካለመስጠት የመጣ ነው ብዬ አስባለሁኝ። አመሰግናለሁኝ። እሺ ራስህን ልታስታውቀን ትችላለህ? እኔ በደረሰኝ መሰረት ነው ያበላሸሁትም ካለ። አይ አንተ ካልከው ላይ መጀመሪያው የለም። ረፋት ቤል ወርቁ እባላለሁኝ። የስነ ልቦና ባለሙያ ነኝ። ለረጅም ጊዜ የሰራሁት ከስነ ልቦናው ጋር በማያያዝ ሚዲያ ላይ ነው የሰራሁት። የሚዲያ ማኔጅመንት እና ሚዲያ ማርኬቲንግ ላይ ነው የምሰራው። አርቲስት ቴሌቪዥን ያው ፕሮግራሞችን አዘጋጃለሁኝ። በማኔጅመንት ሌቭል ደግሞ ቺፍ ኦፕሬሽን ኦፊሰር ነኝ አርቲስት ቲቪ ላይ። ሌላ ከአርቲስት ቲቪ ስኒፕ ኦፍ ያደረግነው ደግሞ የዲጂታል ስትሪሚንግ ፕላትፎርም አለ አርቲስት ፕላስ የሚባል። እዛ ላይ ደግሞ ሲኢኦ ሆኜ እየሰራሁኝ ይገኛለሁኝ። ዛሬ ያው በተጋበዝኩት መሰረት ዲስከስ ለማድረግ የመረጥነው ቶፒክ ኢሞሽናል ኢንተለጀንስ ነው። ትሬኒንግ ለመስጠት አይደለም የመጣሁት። አፕሮቼም ትሬኒንግ ለመስጠት አይደለም። የተወሰኑ ነጥቦችን በሰላሳ ደቂቃ ውስጥ ለማንሳት እሞክራለሁኝ። 30 ደቂቃው ላይ ደግሞ በኪውኤንዴ ፎርማት ዲስከስ ልናደርግባቸው እንችላለን። ስለዚህ ቀጥታ መግባት ይችላለሁኝ አይደለ? ወደ ቶፒኩ ይቻላል። አዎ። ኦኬ፣ አመሰግናለሁኝ። ኢሞሽናል ኢንተለጀንስ የሚለው ፖይንት ላይ ከመሄዳችን በፊት ያው በመስሪያ ቤትም በኮርፖሬት ዓለም ላይም ትምህርት ቤት ውስጥም ሊሆን ይችላል፣ ትዳር ላይ ሊሆን ይችላል፣ ሪሌሽንሽፕ ውስጥ ሊሆን ይችላል፣ ከሰዎች ጋር ያለን መስተጋብር ላይም ሊሆን ይችላል። እንደ ሀገር በመሰረቱ ማህበረሰብ ከማህበረሰብ እንደ ሀገርም ያለን የእርስ በርስ ግንኙነት ላይ ትልቁ ትኩረት የማንሰጠው ትኩረት ስለማንሰጠውም ደግሞ እንደ ሀገርም እንደ ግለሰብም እንደ ማህበረሰብም እንደ ቤተሰብም አንዳንዴም ደግሞ እንደ ካምፓኒም እንደ ድርጅት በተለይ የድርጅት መሪዎች ካለን እንደ ድርጅትም እየከፈልን ነው ብዬ የማስብበት ነገር ለኢሞሽናል ኢንተለጀንስ ወይም ደግሞ ለስሜት ብስለት ትኩረት ካለመስጠት የመጣ ነው ብዬ አስባለሁኝ። በተለይ ከቅርብ ጊዜ ወዲህ እንኳን የተለያዩ በተለይ ኮርፖሬት ድርጅቶች ላይ ለኢሞሽናል ኢንተለጀንስ ወይም ለስሜት ብስለት ትኩረት እየተሰጠበት ይገኛል። ግን እንደ ማህበረሰብም እንደ ሀገር እንደ የትምህርት ካሪኩለም ላይም በግለሰባዊ ህይወታችን ላይም በጣም ትኩረት የማንሰጠው ግን ትኩረት ሊሰጠው የሚገባ ነገር ነው ኢሞሽናል ኢንተለጀንስ። ስለዚህ ኢሞሽናል ኢንተለጀንስ ምንድን ነው? ምን አይነት የስሜት ብስለቶች አሉ? እንዴት ልናጎለብተው እንችላለን? የሚሉ ፖይንቶችን ነው ለመዳሰስ የምሞክረው። የስሜት ብስለት ምንድን ነው የሚለው ላይ ከመሄዳችን በፊት በኢንተለጀንስ ደረጃ በስነ ልቦናውም ሳይንስ በማህበራዊ ሳይንስ ኢንተለጀንስ ተብለው የሚከፈሉ ነገሮች አሉ። ከኢሞሽናል ኢንተለጀንስ በፊት አንድን ሰው ብቁ የሚያደርጉ ወይም ደግሞ ሰልፍ አክቹዋላይዜሽን የሚባለው ደረጃ ላይ ሰዎችን የሚያደርሱ 7 ልህቀቶች አሉ። እነሱን ብናያቸው በጣም ጠቃሚ ነው ብዬ አስባለሁኝ። ወደ ኢሞሽናል ኢንተለጀንስ እነሱ ስለሆኑ የሚወስዱን የመጀመሪያው ኢንተለጀንስ አይኪው የምንለው ነገር ነው። ኢንተለጀንስ ኮኤሽንት የምንለው ነገር ወይም የአስተሳሰብ ልህቀት የምንለው ነገር አለ። የአስተሳሰብ ልህቀት ወይም ደግሞ አይኪው የምንለው ነገር አካዳሚክ ከሆነ ነገር ጋር በተገናኘ የምናገኘው የአስተሳሰብ ልህቀት ነው። በትምህርት በስራ የምናገኘው ልምድና እውቀት አይኪው ብለን እንጠራዋለን። ከሎጂካል ሪዝኒንግ ጋር፣ አናሊቲካል ከሆነ አቢሊቲ፣ ከፕሮብለም ሶልቪንግ ጋር፣ ከመማር ካፓሲቲ ጋር ከመማርና ትምህርትን ከማሳደግ ጋር የተገናኘው ልህቀት አይኪው ብለን የምንጠራው ልህቀት ነው። ሌላኛው የሚመጣው ኤስኪው ተብሎ የሚጠራ የኢንተለጀንስ አይነት አለ። ሶሻል ኢንተለጀንስ ተብሎ የሚጠራ እሱ ደግሞ ከሰዎች ጋር ከግለሰቦች ጋር ከቤተሰብ ጋር ከማህበረሰብ ጋር የሚኖረን መስተጋብር ከነሱ ጋር በሚኖረን መስተጋብር የምናጎለብተው ልህቀት ነው። ወይም ደግሞ ከነሱ ጋር መስተጋብር ለመፍጠር ጥሩ ግንኙነት ለመፍጠር የሚያስችለን የልህቀት አይነት ነው። ሶስተኛው አድቨርሲቲ ኤኪው የምንለው ደግሞ አለ። አድቨርሲቲ ኮሸንት የምንለው አለ። እሱ ደግሞ ችግርን ከመፍታት ጋር የተያያዘ የአስተሳሰብ ልህቀት ነው።
ችግሮች ሲገጥሙን ለነዛ ችግሮች ምላሽ የምንሰጥበት መንገድ፣ ፕሬዠሮች ጭንቀት ውስጥ ስንገባ ያንን ጭንቀት፣ ያንን ችግር፣ ያንን ፍርሃት፣ ያንን አንዛይቲ ማኔጅ ለማድረግ የሚያስችለን የአስተሳሰብ ወይም የልህቀት አይነት አለ። አይኪው አለ፣ ኢንቴሊጀንስ ኮኤሽንት ያልኳችሁ፣ ኤስኪው የምንለው አለ፣ ሶሻል ኢንቴሊጀንስ የምንለው፣ ኤኪው የምንለው አለ፣ አድቨርሲቲ ኮኤሽንት የምንለው፣ ሞራል ኢንቴሊጀንስ የሚባል ደግሞ አለ፣ ኤምኪው እየተባለ የሚጠራ የሞራል ኢንቴሊጀንስ አለ። እሱ ደግሞ ከኢንቴግሪቲ ጋር ከኦነስቲ፣ አካውንታቢሊቲ፣ ፌርነስ፣ ዲሲሽን ሜኪንግ ላይ በተለይ ኤቲካል የሆነ ውሳኔ፣ ሪስፔክት የምንላቸውን ነገሮች የያዘው የአስተሳሰብ ልህቀት ሞራል ኢንቴሊጀንስ ይባላል። ሌላኛው ስፒሪቹዋል ኢንቴሊጀንስ የምንለው ደግሞ አለ፣ መንፈሳዊ ብስለት የምንለው ማለት ነው። እሱ ደግሞ ነገር እግዚአብሔርን ከመረዳት እግዚአብሔርንና ተፈጥሮን ከመረዳት ከተፈጥሮ ጋርና ከእግዚአብሔር ጋር ከፈጣሪ ጋር የምንገናኝበት የአስተሳሰብ ልህቀት ነው ስፒሪቹዋል ኢንቴሊጀንስ ወይም ደግሞ መንፈሳዊ ብስለት የምንለው ነገር። ሌላኛው ካልቸራል ኢንቴሊጀንስ ነው። ባህልን የምንረዳበት፣ እኛ የራሳችንን ባህል የምንረዳበት፣ እኛ የሌሎችን ሰዎች ባህል የምንረዳበት እና የእኛም ባህል ከሌሎች ሰዎች ባህል ጋር አስማምተን አዛምደን በጋራ የምንኖርበት ወይም እንድንኖር የሚያስችለን የአስተሳሰብ ልህቀት ካልቸራል ኢንቴሊጀንስ ይባላል። ከዛ ቀጥሎ ነው ኢሞሽናል ኢንቴሊጀንስ የሚመጣው። ስለዚህ የእነዚህ ነገሮች ድምር ውጤት ነው አንድን ሰው ሰው የሚያስብለው ነገር ማለት ነው። እገሌ እኮ ሰው ሆነ ሲባል በተለይ በማህበረሰባችን አወቀ፣ በሰለ ወይም ደግሞ የሆነ አይነት ልህቀት ላይ ደርሷል ነው ማህበረሰባችን። እገሌ እኮ ሰው ሆነ ሲል አስተሳሰቡንና ብስለቱን ለመግለጽ ነው እንጂ ከዛ በፊት ሰው ስላልነበር አይደለም ሰው ሆነ የሚባለው። አንድ የሰምራይዝ ለማድረግ እነማን ናቸው? የአስተሳሰብ ልህቀት የምንለው ወይም ኢንቴሊጀንስ ኮኤሽንት የምንለው አለ፣ ኢሞሽናል ኢንቴሊጀንስ አለ፣ ሶሻል ኢንቴሊጀንስ አለ፣ አድቨርሲቲ ኮኤሽንት የምንለው አለ፣ ሞራል ኢንቴሊጀንስ አለ፣ ስፒሪቹዋል ኢንቴሊጀንስ አለ፣ መንፈሳዊ ብስለት፣ ካልቸራል ኢንቴሊጀንስ አለ። የእነዚህ ድምር ውጤት ነው። ኢሞሽናል ኢንቴሊጀንስ ጋር ስንሄድ ኢሞሽናል ኢንቴሊጀንስ ራሳችንን መረዳትና ሰዎችን መረዳት ነው በአጭሩ ዴፊኒሽኑ። የስሜት መረዳት ወይም ኢሞሽናል ኢንቴሊጀንስ ከስልኬ ላይ ስለሆንኩኝ ስላይድ ማድረግ አልቻልኩኝም፣ ግን አንድ ዶክመንት ሼር አድርጌ ያለው ምናልባት አንተ ልታደርገው ከቻልክ። ፓወርፖይንት አይደለም፣ ወርድ ዶክመንት ነው፣ ፒዲኤፍ ነው። ዘመን ካን ዩ ዱ ዛት? ያ ይቻላል። ላኩልኝና ሆስት ልስጥ። ምናልባት ሼር ማድረግ አስቸግሮ ከሆነ ስልኬ ላይ ነኝ ያለሁት። እስኪ ሜቢ ልሞክረው። እኔ ሼር ማድረግ እችላለሁ። እንደዛ ላክልኝ። ስለዚህ ለዶክተር ስለላኩለት እሱ ሼር ሊያደርግ ይችላል። ልቀጥል? ሄሎ፣ ቀጥል። አንተ ቀጥል። ኦኬ። ኢሞሽናል ኢንቴሊጀንስ ወይም የስሜት ብስለት የምንለው አስቀድሜ ሜንሽን ለማድረግ እንደሞከርኩት ራስን መረዳት መቻል እና ሰዎችን አካባቢያችንን መረዳት መቻል ነው የስሜት ብስለት የምንለው ነገር ማለት ነው። እዚህ ጋር በደንብ ዲፋይን እንድናደርገው የምፈልገው ራስን መረዳት ማለት ምን ማለት ነው የሚለውን ለማየት እንሞክራለን። ከዛ ደግሞ ሌሎችን መረዳት ምንድን ነው የሚለውን ነገር ለማየት እንሞክራለን። ራስን መረዳት የሚለው ነጥብ ጋር ስንሄድ የመጀመሪያው ነገር ያው ሶስት አይነት መረዳቶች አሉ። ሰልፍ ኮንሽስነስ የምንለው ነገር አለ። በተለይ በሶሲዮሎጂስቶች ካላችሁ ሰልፍ ኮንሽስነስ የሚባል አለ። ኮሌክቲቭ ኮንሽስነስ የምንለው ነገር አለ። ደብል ኮንሽስነስ የምንለው ነገር አለ። አሁን አንድን ሰው ወደ ስሜት ብስለት የሚወስዱት ነገሮች ማለት 5 ነገሮች አሉ። ከነሱ አንደኛው ዲፋይን የሚደረግበትም ወደ ስሜት ብስለትም የሚወስደን ነገር ማለት ነው። የመጀመሪያው ሰልፍ አዌርነስ ወይም ራስን መረዳት መቻል ነው። ራስን መረዳት ጋር ስንሄድ 3 ነገሮች አሉ። የመጀመሪያው ሰልፍ ኮንሽስነስ ያልኳቸው ነገር ነው። ራስን መረዳት የሚለው ላይ ስንሄድ የመጀመሪያው ነገር የአካባቢያችንን ቤተሰባችንን ማወቅ፣ አካባቢያችንን ማወቅና መረዳት፣ የራስን ባህል፣ የራስን ቋንቋ፣ የራስን እምነት፣ የራስን ታሪክ፣ የራስን ትውፊት ማወቅ ከሰልፍ አዌርነስ የምንለው ነገር ወይም ደግሞ ሰልፍ ኮንሽስነስ የምንለው ነገር ነው። አሁን ይህንን ብዙ ጊዜ ከስሜት ብስለት ጋር ተያይዞ ዲፋይን አይደረግም እንጂ በጣም በጣም ጠቃሚ ነገር ነው።
አሁን የምነግራችሁ ነገር ማለት ነው። አንድ ሰው ወደ ስሜት ብስለት ለመሄድ ወደ ኢሞሽናል ኢንተለጀንስ ለመሄድም ለመረዳትም መጀመሪያ ራሱን ማወቅና መረዳት መቻል አለበት። እሱ ደግሞ አንድ ሰው ለምሳሌ የራሱን ሃይማኖት በደንብ በአግባቡ ማወቅ መቻል አለበት። እምነቱን፣ ባህሉን ማወቅ መቻል አለበት። የመጣበትን ማህበረሰብ ባህልና ታሪክ ማወቅ መቻል አለበት። ቋንቋውን በደንብ መረዳት መቻል አለበት። ትውፊቱን መረዳት መቻል አለበት። ራሱን ተረድቶ ራሱን አውቆ ራሱን ካከበረና ራሱን ከሆነ በኋላ ስለሆነ ሌሎችን መረዳት የሚጀምረው። ሌሎችን ለመረዳት መጀመሪያ ራስን መረዳት ስለሚያስፈልግ ማለት ነው። ይህ አስተሳሰብ ሰልፍ አዌርነስ ያልኳችሁ በግለሰባዊ ህይወታችን ውስጥ ይኖራል፣ ትዳር ውስጥ ይኖራል፣ የፍቅር ግንኙነት ውስጥ፣ ጓደኝነት ውስጥ፣ መስሪያ ቤት ውስጥ ያለን ኦፕሬሽን ላይ፣ ኮርፖሬት ፖለቲክስ የምንለው ውስጥ ነገር ውስጥ ራሱ በደንብ ኢንተርቴን የሚደረግ ነገር ነው እና የመጀመሪያው ነገር ሰልፍ አዌርነስ ወይም ራስን መረዳት ነው። ራስን መረዳት ደግሞ አሁን ባልኳችሁ መንገድ ለምሳሌ እንበልና አንድ ሰው ሙስሊም ከሆነ ከእስልምና ጋር የተገናኙትን ትውፊቶቹን፣ ከእሱ ጋር የተገናኙትን ባህሎች፣ ታሪኮች፣ እምነቱን፣ ፍልስፍናውን በደንብ መጀመሪያ ጠንቅቆ ሊያውቅና ሊረዳ ይገባል። የኦርቶዶክስ እምነት ተከታይ ከሆነ እንደ ግለሰብ ወደ ስሜት ብስለት ለመሄድ በጣም አስፈላጊ ነገር ስለሆነ ሃይማኖቱን ማወቅና መረዳቱ፣ ሃይማኖቱን በደንብ ከታሪኩ ጀምሮ ሊያውቅ ይገባል። አንድ ሰው ኢትዮጵያዊ ነኝ ሲል ለምሳሌ እሱ ሰልፍ ኮንሽስነስ ነው፣ ኢትዮጵያዊ ነኝ ሲል። ስለዚህ ከኢትዮጵያዊነት ጋር በተገናኘ ሊኖረው የሚገባው ወይም ሊያጎለብተው የሚገባው የስሜት ብስለት ላይ ለመድረስ የኢትዮጵያን ታሪክ፣ የኢትዮጵያን ትውፊት፣ ቅርሶቹን ከኢትዮጵያዊነት ጋር የተገናኙትን ነገሮች በደንብ ጠንቅቆ ሊያውቅና ሊረዳ ይገባል። ከኢትዮጵያዊነት ደግሞ ወደ ታች አውርደን ብናየው ለምሳሌ በጎሳ፣ በማህበረሰብ፣ በብሔርም ከፍለን ልናየው እንችላለን። ለምሳሌ አንድ ሰው አፋር ከሆነ ተወልዶ ያደገው ሰልፍ አዌርነስ አለው ወይም ደግሞ ሰልፍ አዌርነስ እንዲኖረው ከፈለገ ወደ ኢሞሽናል ኢንቴሊጀንስ ለመሄድ የአፋርን ታሪክ፣ የአፋርን ቋንቋ፣ ባህሉን፣ ታሪኩን ጠንቅቆ ሊያውቅና ሊረዳ ይገባል መጀመሪያ። ሌላው ግለሰብ ከኦሮሚያ ከሆነ የመጣው የኦሮሞን ታሪክ፣ ባህል፣ ትውፊት ልክ እንደዛው በደንብ ጠንቅቆ ሊያውቅና ሊረዳ ይገባል። አማራም፣ ትግሬም ሌሎቹንም ቢሆን ማለት ነው። ስለዚህ ቋንቋውንም ልክ እንደዛው ባህሉን፣ ትውፊቱን፣ ታሪኩን ሊያውቅ ይገባል። በአፍሪካ ደረጃ ካየ ነው አንድ ሰው በአፍሪካዊነት ደረጃ ወይም በአፍሪካዊነት ንቃተ ህሊና ደረጃ ሰልፍ አዌርነስ አለው፣ የራስን መረዳት አለው ስንል የአፍሪካን ቤዚክ የሆኑ እውቀቶች ሊኖሩት ይገባል። ግሎባል ሲቲዝን ነኝ የሚል ከሆነ አንድ ሰው ግሎባል ሲቲዝን የሚያስብሉትን ጄኔራል የሆኑ ነገሮች ሊያውቅና ሊረዳ ይገባል። ወደ ስሜት ብስለት ወይም ወደ ኢሞሽናል ኢንቴሊጀንስ አንደኛው የሚያደርሰን ነገር እሱ ስለሆነ ማለት ነው። ቅድም ስነሳ የስሜት ብስለት ማለት ራስን መረዳት እና ሌሎችን መረዳት ነው ብያቸዋለሁ። ቀጥሎ የሚመጣው ነገር ኮሌክቲቭ ኮንሽስነስ የምንለው ነገር ነው፣ ወይም ሌሎችን መረዳት። ኮሌክቲቭ ኮንሽስነስ ስንል ቅድም እንዳልኳችሁ ለምሳሌ በአፍሪካ ደረጃ ብናየው ኢትዮጵያዊነት ሰልፍ አዌርነስ ነው፣ ራስን መረዳት ነው። ኮሌክቲቭ ኮንሽስነስ ነው ስንል ግን የጋናን፣ የደቡብ አፍሪካን፣ አሁን ደቡብ አፍሪካ ላይ የምታዩት ችግር ለምሳሌ ከስሜት ብስለት ወይም ከኢሞሽናል ኢንቴሊጀንስ እጥረት የመጣ ነገር ነው። በነገራችን ላይ እንዲሁ በዚህ ጥሩ ምሳሌ ሊሆን ይችላል። ወደታችን በደንብ ይህንኑ ምሳሌ እያደረግን ልንሄድ እንችላለን። ለምሳሌ ደቡብ አፍሪካ ውስጥ ያለውን የዚኖፎቢያ አታክን ማለት ነው። ኮሌክቲቭ ኮንሽስነስ ማለት ሰልፍ ኮንሽስነስ ኢትዮጵያዊነትን መረዳት ነው። ኮሌክቲቭ ኮንሽስነስ ሲሆን ደግሞ የደቡብ አፍሪካን፣ የጋናን፣ የናይጄሪያን፣ የኬንያን፣ የሱዳንን ማንነትና ታሪክ ማወቅና መረዳት ሲቻል ነው። የራሴን አውቃለሁ፣ የእነሱን አውቃለሁ። በዛ መካከል ላይ የእነሱን አክሰፕት ማድረግና የኔን ደግሞ አክሰፕት እንዲያደርጉኝ ማድረግ፣ በሁለቱ መካከል ተከባብሮ ተቻችሎ የእነሱን ተረድቶ የራስን ተረድቶ መኖር የሚባለው ነገር የሚመጣው በስሜት ብስለት ነው። ያ የስሜት ብስለት የሚመጣው ደግሞ የራስን ተረድቶ የሌሎችን ሰዎች ማንነት በመረዳት እና በመቀበል ውስጥ ነው። ይሄ ማለት በሀገራት ግንኙነት ብቻ ሳይሆን በጓደኝነት፣ ለምሳሌ ትዳር ላይም ልናመጣው እንችላለን። ትዳር ላይ ስንመጣ ሰልፍ አዌርነስ ሊኖረው ይገባል። ባል ሰልፍ አዌርነስ ሊኖረው ይገባል። ሚስትም ልክ እንደዛው ሰልፍ አዌርነስ ሊኖራት ይገባል። የራሷን ባህል፣ ታሪክ፣ እምነት፣ ፍላጎት፣ ራዕይ በህይወቷ ውስጥ ማሳካት የምትፈልገውን ነገር ማወቅ መቻል አለባት። ያ ሰልፍ አዌርነስ ነው። ኮሌክቲቭ ሲሆን ደግሞ የባለቤቷን ራዕይ በህይወት ውስጥ ማሳካት የሚፈልገውን ነገር አውቃ አክሰፕት አድርጋ ለሱ መኖር ትጀምራለች። እሱም ለእሷ መኖር ይጀምራል። በዛ ሰልፍ አዌርነስ መካከል ኮሌክቲቭ ኮንሽስነስ አለ። እሱ የጋራ የሆነ የቤት ውስጥ አንድ የሆነ ራዕይ እንዲኖራቸው ያስችላቸዋል። ስለ አፍሪካን ዩኒቲም ስናወራ፣ ስለ ኢትዮጵያን ዩኒቲ ስናወራ የኢትዮጵያ ዩኒቲ የሚመጣው አንድ አማራ ውስጥ ያለ ሰው ትግራይ ውስጥ ያለውን፣ ኦሮሚያ ውስጥ ያለውን፣ ደቡብ ውስጥ ያለውን ነገር
ታሪካቸውን ችግራቸውን አውቆ ተረድቶ አክሰፕት ከማድረግ ነው የሚጀምረው። እነዛም ልክ እንደዛው እና ከስሜት ብስለት ጋር እያይዘን የምናነሳው አንደኛው ስሜት ብስለት ራስን መረዳት እና ሌሎችን መረዳት ነው። ዲፊኔሽኑ ይሄ ነው። ኢሞሽናል ኢንቴሊጀንስ የሚለው በኋላ ዲስከስ ልናደርግበት እንችላለን። ሌላኛው ቅድም እንዳልኳቸው 5 አይነት የስሜት ብስለት ወይም ኢሞሽናል ኢንቴሊጀንስ ስንል 5 ኢለመንቶች አሉት። አንደኛው አሁን ያስረዳኋችሁ ሰልፍ አዌርነስ ወይም ራስን መረዳት ብዬ የጠቀስኩላችሁ ነው። 4ኛው ፔጅ ላይ ልትሄድ ትችላለህ። አይ ወደ ላይ እሱ ጋር ራስን መረዳት ቅድም የነገርኳችሁ ነው። ሁለተኛው ራስን መግዛት ነው። ራስን መግዛት ላይ ስንሄድ ራሳችንን ባወቅ ነው የራሳችንን ነገር ስናቅ አንደኛው የምናውቀው ነገር ምንድን ነው? ለምሳሌ ቅድም ከላይ ሜንሽን እንዳደረኩላችሁ አስቸጋሪ ሁኔታዎች ውስጥ ስንገባ እነዛን አስቸጋሪ ሁኔታዎች ውስጥ ሆነን ችግሮችን የምንፈታበትን መንገድ፣ ችግሮችን የምንመለከትበትን፣ ችግሮችን የምናይባቸውን የክህሎት ደረጃችንን እናውቃለን፣ እንረዳለን። ሰልፍ አዌርነስ ስላለን ማለት ነው። ስለዚህ ስለ ራሳችን ባወቅነው እና በተረዳነው መሰረት ነው ሌሎች ሰዎች ለገጠማቸው ነገሮች ምላሽ የምንሰጠው። ስለዚህ ምንድነው ሰልፍ አዌርነስ ሲኖረን ሰልፍ ሬጉሌሽን ይኖረናል። ራሳችንን መግዛት ያስችለናል። ለሚገጥሙ ችግሮች ሪስፖንድ የምናደርግበት ሁኔታ፣ ክራይሲስ ሲገጥመን፣ ችግሮች ሲገጥሙ ለነዛ ችግሮች ምላሽ የምንሰጥበት ሁኔታ። ለምሳሌ አሁን ቅድም እንዳነሳ ነው ሳውዝ አፍሪካ ውስጥ ያለውን ሁኔታውን የዚኖፎቢያ አታኩን እናየዋለን። እዛ ጋር ለምሳሌ ዋነኛ ጥያቄያቸው ምንድነው? የኢኮኖሚ ጥያቄ ነው። ከሌሎች የአፍሪካ ሀገሮች የመጡ ስደተኞች ስራችንን እንዳንሰራ አግደውናል ነው ጥያቄው። አሁን እዚህ ጋር የሰልፍ አዌርነስ ችግሮች እንዳሉ ብሬክዳውን ልናደርገው እንችላለን። ሰልፍ አዌርነሱ ቢኖር ደቡብ አፍሪካ ውስጥ ላለው ችግር መንስኤው ስደተኞች ብቻ አይደሉም። ያው የኢኮኖሚውም ሁኔታ ሲተነተን አርጊው ልናደርግበት እንችላለን፣ የተለያዩ ችግሮች ስላሉ ማለት ነው። ሰልፍ አዌርነሱ ቢኖር ኖሮ የኢኮኖሚው ችግር የትኛው ነው፣ የፖለቲካው ችግር የትኛው ነው፣ ማህበረሰባዊ ችግሮች የትኞቹ ናቸው፣ የሳውዝ አፍሪካ የኢኮኖሚ ምንጩ ምንድን ነው የሚለውን ነገር በደንብ ለመረዳት ያስችላቸው ነበረ ሰልፍ አዌርነሱ ቢኖር። ለምሳሌ አሜሪካን ውስጥ ብዙ ስደተኞች ይሄዳሉ። አሜሪካ በስደተኞች የተገነባች ሀገር ነች ተብሎ ነው እንግዲህ አሁን ሲያከብሩ የምናየው። አሁን ጁላይ ላይም ሲያከብሩ አንደኛው የሚነሳው ነገር እንዴት ለሌሎች ነፃነት እንደሰጠች፣ እንዴት ለሌሎች ኦፖርቹኒቲ እንደሰጠች እና ሌሎች እንዴት አሜሪካንን ለመገንባት አሁን እዚህ ለማድረስ እንደተጠቀማቸው ያነሳሉ። ሰልፍ አዌርነስ ስላላቸው ማለት ነው። ስለዚህ ሰልፍ አዌርነሱ ሲኖር ለሚገጥሙ ችግሮች ምላሽ የምንሰጥበትን መንገድ፣ ለምሳሌ ተነጋግረን ነው፣ ተወያይተን ነው፣ በመቀመጫ ዙሪያ ተደራድረን ነው የሚሉትን ነገሮች ለመወሰን የሚያስችለን ክህሎት፣ የኢሞሽናል ኢንቴሊጀንስ ክህሎት ራስን መግዛት ነው። ሶስተኛ የስሜት ብስለት አይነት ብለን የምናነሳው ኢንተርናል ሞቲቬሽን ነው ወይም ደግሞ ተነሳሽነት ነው። ታይትሉ ላይም የተቀመጠው የግሮዝ ማይንድ ሴት የምንለው ማለት ነው። ለምሳሌ አንድ ሰው ሰልፍ አዌርነስ ሲኖረው እኔ ኢትዮጵያን መምራት እፈልጋለሁ፣ የመሪነት ክህሎት አለኝ የሚል ስለራሱ የራሱ የሆነ ግንዛቤ ሲኖረው፣ ሰልፍ አዌርነስ ሲኖረው ያን አዌርነስ መሰረት አድርጎ ተነሳሽነት ይኖረዋል። ያንን ነገር አቺቭ ለማድረግ አንድ ምግባር ይኖረዋል። ምግባር ስንል ብዙ ጊዜ ከምናስበው ከዲስፕሊን አንጻር ሳይሆን ያሰበበት ቦታ ለመድረስ ለምሳሌ መስራት ከሆነ፣ ማጥናት ከሆነ፣ መማር ከሆነ፣ ኤክስፐሪመንት ማድረግ ከሆነ እነዚህን ነገሮች ለማድረግ የሚያስችለው ዲተርሚኔሽን እና ትጋት ነው ዲስፕሊን የምንለው። ለምሳሌ ለልጆቼ ጥሩ አባት መሆን እፈልጋለሁ፣ ጥሩ አባት መሆን የሚያስችል ነገር አለኝ የሚል ሰልፍ አዌርነስ ካለው ዲስፕሊኑ ምንድን ነው? ጥሩ አባት ለመሆን የሚያስችሉትን ነገሮች ዴይሊ ፕራክቲስ ማድረግ መቻል ነው። ጥሩ ባል መሆን እችላለሁ ወይም መሆን እችላለሁ የሚል ሰልፍ አዌርነስ ካለው ጥሩ ባል ለመሆን የሚያስችሉትን ነገሮች ፕራክቲስ ማድረግ ከዲስፕሊን ጋር ተያይዞ የሚመጣ ነገር ነው። እንደ ማህበረሰብ ሌሎችን ማህበረሰቦች ተቀብዬ አክሰፕት አድርጌ ከነሱ ጋር አብሬ ሰርቼ ይኖራለሁ ብሎ የሚያስብ ማህበረሰብ ካለ ያንን ፕራክቲስ ማድረግ ከኢንተርናል ሞቲቬሽን ጋር ወይም ከዲስፕሊን ጋር አያይዘ የምናነሳው ነገር ነው። ኢኒሺዬቲቭ ያው ዲስፕሊኑ ካለ ኢኒሺዬቲቭ ተነሳሽነቱ አብሮ የሚመጣ ነገር ነው። የግሮዝ ማይንድ ሴት ጥሩ አባትም መሆን፣ ጥሩ ባልም መሆን፣ ጥሩ መሪም መሆን፣ ጥሩ ሲኢኦ መሆን ወይም ደግሞ ጥሩ ሰራተኛ መሆን ከነዚህ ከሞቲቬሽን ጋር ተያይዞ የሚመጣ ነገር ነው። ሰልፍ አዌርነስ ካለው አንደኛ፣ ሁለተኛ ሰልፍ ሬጉሌሽን ካለው፣ ሁለቱ ካሉት ኢንተርናል ሞቲቬሽን ይኖራል። ሞቲቬሽን ስንል እዚህ ጋር እንደተቀመጡት ዲስፕሊኑ አለ፣ ኢኒሺዬቲቭ አለ፣ የማደግ ማይንድ ሴት አለ። ሌላኛውና መሰረታዊ ነገር ኦፕቲሚዝም አለ።
በጎ አመለካከት ማለት ነው እና ውድቀቶችም ቢኖሩ ውድቀትም ኖረም አልኖረም በጎ እድገትም ኖረም አልኖረም ከእያንዳንዱ ደረጃ ከእያንዳንዱ ሂደት ኮንቲኒየስ የሆነ የምንማራቸው ትምህርቶች አሉ ያው እንደምታውቁት እና ኢንተርናል ሞቲቬሽን ስንል እነዚህን ነገሮች አካቶ የያዘ ነገር ነው። ሌላኛው ኤምፓቲ ነው። እሱ ደግሞ ዋናው በጣም መሰረታዊ ነገር ከኢሞሽናል ኢንቴሊጀንስ ጋር ተያይዞ ብዙ ጊዜ እንደውም ይሄ ነው ሪፈር የሚደረገው ኢሞሽናል ኢንቴሊጀንስ ተብሎ ዲፋይን ሲደረግ ይሄ ነገር ነው የሚነሳው። ሌሎች ሰዎችን ማድመጥ ብዙ ጊዜ ለሌሎች ሰዎች ጥሩ ጓደኛ መሆን የሚችል ሰው ሌሎችን የሚያዳምጥ ሰው ነው። የሚደመጥ ሳይሆን የሚያዳምጥ ሰው ነው ብዙ ጊዜ እንደውም ለሌሎች ጥሩ ጓደኛ ተብሎ የሚወሰደው እና ከአንደኛው የስሜት ብስለት መገለጫ ሌሎችን ማዳመጥ መቻል ነው። ለምሳሌ አሁን ቅድም እንዳነሳው ነው ሳውዝ አፍሪካ ውስጥ ያሉ ስደተኞችን ለማዳመጥ የሳውዝ አፍሪካ ሰዎች ወጣቶች ወይም ደግሞ ራሱ የሳውዝ አፍሪካ መንግስት ምን ያህል ተነሳሽነት አለው። ቅድም ኢንተርናል ሞቲቬሽን ስንል ያነሳ ነው አንደኛው ኢኒሽቲቭ ነው እና ሌሎችን ማዳመጥ መቻል ቢሮ ውስጥም ሊሆን ይችላል፣ ትዳር ውስጥ ሊሆን ይችላል፣ ልጆቻችንን ሊሆን ይችላል። ልጆቻችንን ምን ያህል እናዳምጣቸዋለን? የእኛ የስሜት ብስለት አንደኛው የሚለካው ልጆቻችንን ለማዳመጥ፣ ትዳር ውስጥ የትዳር አጋራችንን ለማዳመጥ፣ ስራ ቦታ ላይ ሰራተኞቻችንን የምንመራቸውን ሰዎች ለማዳመጥ ወይም የሚመሩንን ሰዎች ለማዳመጥ፣ መንግስትን ለማዳመጥ፣ መንግስት እኛን ለማዳመጥ ባለው ተነሳሽነት ነው ሜጀር የምናደርገው። መንግስትም እንደ መንግስት የራሱ የሆነ የስሜት ብስለት አለው። መንግስት እንደ መንግስት ወይም ፓርቲ እንደ ፓርቲ የኛው ፓርቲ ጥሩ የስሜት ብስለት አለው ስንል አንደኛው ቅድም ከኢንተርናል ሞቲቬሽን ጋር እንኳን አያይዘን ብናነሳው አንድ ቃል ለገባው ቃል ምን ያህል ዲስፕሊን አለው፣ የገባውን ቃል ለመፈጸም ምን ያህል ኢኒሽቲቭ አለው፣ ሁለቱም ነገሮች ኢምፕሊመንት ለማድረግ ምን ያህል የግሮዝ ማይንድ ሴት አለው ያ ፓርቲ ወይም ያ መንግስት የሚሉትን ነገሮች አብረን ልናያይዛቸው እናነሳለን። ከአራተኛው ነገር ጋር አብረን ብናመጣው ምን ያህል ህዝብን ያዳምጣል፣ ምን ያህል ማህበረሰብን ያዳምጣል፣ ምን ያህል ሌሎች ፓርቲን ያዳምጣል፣ ምን ያህል ሚዲያዎችን ያዳምጣል ያ መንግስት ብለን የመንግስትን የስሜት ብስለት ወይም ኢሞሽናል ኢንቴሊጀንስ ሜዥር ልናደርግበት እንችላለን። ሌላኛው ከዚሁ ጋር የምናነሳው የሰራተኞችን ኮንሰርን አንደርስታንድ ማድረግ። ለምሳሌ ቅድም እንዳልኳችሁ ጓደኛ ማቾች ልንሆን እንችላለን እና ፍሬንድሽፕ ውስጥ የሌሎችን ጓደኞቻችንን ችግር ወይም ኮንሰርን ምን ያህል ለማዳመጥ ጊዜው አለን፣ ተነሳሽነቱ አለን፣ ፍላጎቱ አለን፣ ኮሚትመንቱ አለን። ትዳር ውስጥም እንደዛው። በመስሪያ ቤት ደረጃ በኮርፖሬት ዓለም ውስጥ ስናነሳው በሌሎች የዲፓርትመንት ሄዶች የሚያነሷቸውን ጥያቄዎች ለመመለስ ወይም ጥያቄያቸውን ኮንሰርናቸውን አንደርስታንድ ለማድረግ ምን ያህል ኦፕን ነን። በሀገርም በፓርቲም ቅድም እንዳለው በሌሎችም ደረጃ የሌሎችን ሀሳብ፣ የሌሎችን ችግር፣ የሌሎችን ኮንሰርን አንደርስታንድ ለማድረግ የሚያስችል ተነሳሽነት ሊኖረን ይገባል። ተነሳሽነቱ ካለን የስሜት ብስለት አለን። የስሜት ብስለት መገለጫው አራተኛ ቅድም የነገርኳችሁ ሌሎችን ማዳመጥ፣ ኮንሰርናቸውን ለመረዳት መሞከር። ሌላኛው ኦርጋናይዜሽናል ካልቸርን አንደርስታንድ ማድረግ ነው። እያንዳንዱ ድርጅት በተለይ እያንዳንዱ ዘርፍ በዘርፍ እንኳን ብንሄድ ለምሳሌ ሚዲያ የራሱ ሳይኮሎጂ አለው። የሚዲያ ሳይኮሎጂ አለ። ሰራተኛው የሚመራበት የሚሰራበት የራሱ ቢሄቪራል ፓተርኖች አሉት። ፋይናንስ ወይም ፊንቴክ ላይ ያሉ ባንክ ላይ ያሉ ድርጅቶች የራሳቸው የሆነ ማይንድ ሴት አላቸው የሚመሩበት ማለት ነው። ወይም ሰራተኞቹ ባይ ዲፎልትም የሚሰሩበት መንገድ አለ። ኦርጋናይዜሽናል ካልቸር ውስጥ ስንገባ ኢሞሽናል ኢንቴሊጀንስ አለን ስንል ለምሳሌ ብዙ ጊዜ አካውንታንት ከፋይናንስ ዲፓርትመንት ጋር ለምሳሌ ሌሎች ዲፓርትመንቶች ብዙ ጊዜ ይጋጫሉ። የሚጋጩበት ምክንያት ምንድን ነው? አንደኛው የስሜት ብስለት አለመኖር ነው። የስሜት ብስለት ቢኖር የፋይናንስ ሰዎች ወይም አካውንታንቶች እንዴት ነው የሚሰሩት? የእነሱ ካልቸር ምንድነው የሚፈልጉት? እንዴት ነው የሚሰሩት? እንዴት እንዲሰራላቸው ነው የሚፈልጉት የሚለውን አንደርስታንድ አድርጎ ሌሎች ዲፓርትመንቶች በዛ ውስጥ ፍሎ ለማድረግ ይችላሉ፣ ወይም ተነሳሽነቱ ይኖራቸዋል፣ ወይም ኮሚትመንቱ ይኖራቸዋል። ግን ኢንተርዲፓርትመንት የሆኑ ግንኙነቶች ላይ የሚመጡ ኮንፍሊክቶች አንደኛው የስሜት ብስለት ባለመኖር ነው። ቢኖር አንደኛው ክህሎት የኦርጋናይዜሽናል ካልቸርን አንደርስታንድ ማድረግ ነው። ይህም በግለሰብ ደረጃ ስንወስደው ለምሳሌ ትዳር ውስጥ ሚስት የራሷ የሆነ ቢሄቪራል ፓተርኖች አሏት፣ ባል የራሱ የሆነ ቢሄቪራል ፓተርን አለው። ሁለቱም ሰራተኛ ከሆኑ ሁለቱም የተለያየ ቦታ ላይ ውለው ስለሚመጡ የሚማሩት አዳዲስ ቢሄቪራል ፓተርኖች አሉ። እነዚህን የጸባይ ለውጦች፣ የትምህርት ለውጦች ለመረዳት ባል ሬዲ መሆን መቻል አለባት፣ ሚስት ሬዲ መሆን መቻል አለባት። ልጆች ትምህርት ቤት ውለው ይመጣሉ። አዳዲስ ነገር ተምረው ነው የሚመጡት። አዳዲስ ነገር ተምረው ሲመጡ ኢምፕሊመንት የሚያደርጓቸው ከአስተሳሰብ ጀምሮ ብዙ ለውጦች ይኖራቸዋል እና
እነዛን ነገሮች አንደርስታንድ ለማድረግ ለማዳመጥ እና አክሰፕት ለማድረግ ዝግጁነቱ ያስፈልጋል። እሱ አንደኛው የስሜት ብስለት መለኪያም ማሳያም እሱ ስለሆነ ማለት ነው። ሌላኛው እዚሁ ጋር አራተኛው ኤምፓቲ ላይ ስንሄድ ማኔጂንግ ዲፊካልት ኮንቨርሴሽንስ፣ አንዳንዴ ልናረጋቸው ማንፈልጋቸው ኮንቨርሴሽኖች አሉ። አሁን እንደ ሀገርም ማናወራባቸው ነጥቦች አሉ፣ ሁሌ ኢግኖር የምናደርጋቸው ከግለሰብ ራሳችንም ከራሳችን ጋር ልናወራቸው ማንፈልጋቸው ነገሮች አሉ። ለምሳሌ አንዳንዴ መለወጥ የማንፈልገው የማንነታችን ክፍል አለ፣ ግን ተለውጠናል እና ከራሳችን ጋር ተለውጫለሁ አልተለወጥኩም ብለን ራሱ ከራሳችን ጋር ለመነጋገር የምንፈራው የጸባይ ሁኔታዎች አሉ ወይም የጸባይ ለውጦች አሉ። ድርጅት ውስጥም እንደዛው፣ በማህበረሰብም ደረጃ እንደ አገርም፣ በፖለቲካም በስነ መንግስትም ሁኔታው ስናየው ብዙ ጊዜ ኢግኖር የምናደርጋቸው ኮንቨርሴሽኖች አሉ። እነሱን አድርገን ለመፍታት የሚያስችል ክህሎት ሊኖረን ይገባል። ክህሎቱ ካለን የስሜት ብስለት አለን ማለት ነው። የስሜት ብስለት እንዲኖረን ከፈለግን ግን አንደኛው ክህሎት ይሄ ነው። አምስተኛው ሶሻል ስኪል ነው። እሱ ምንድነው? አንደኛው ከሰዎች ጋር ራሳችን ከራሳችን ጋር ያለን ግንኙነት እኛ ከሰራተኞቻችን ጋር ወይም እኛ ከስራ ባልደረቦቻችን ጋር፣ ከጎረቤቶቻችን ጋር፣ ማህበረሰብ ከማህበረሰብ፣ ብሔር ከብሔር፣ አገር ከሀገር የሚገናኝበት ሶሻል ኮንስትራክሽን ነው። ሶሻል ስኪል የምንለው ነገር አንደኛው የስሜት ብስለት ማሳያ እሱ ነው። ስለዚህ አገራት ራሱ ቅድም እንዳልኳቸው ፓርቲና መንግስት ብቻ ሳይሆን አገራት ያው የአገራት መገለጫ መንግስት ነው። ስነ መንግስት ላይም ኢሞሽናል ኢንቴሊጀንስን እናየዋለን። ለምሳሌ ኢትዮጵያና ኤርትራ የሚግባቡበት ችግሮቻቸው የሚፈቱበት መንገድ እዛ ጋር ቅድም እስካሁን ስናያቸው ከመጣናቸው የኢሞሽናል ኢንቴሊጀንስ ስትራክቸር አንጻር ልናየው እንችላለን። ሊታይም ይገባል፣ አክቹዋሊ ኢምፕሊመንትም ሊደረግ ይገባል። በተለይ አሁን የፖለቲካ ሰዎች ኢሞሽናል ኢንቴሊጀንስ ስልጠና እንዲያገኙ ሊደረግ ይገባል ብዬ አስባለሁ፣ በደንብ ስለሚጠቅማቸው ማለት ነው። በእያንዳንዱ የመንግስት እርከን ላይ ያሉ ሰዎች፣ ሚኒስትሮች፣ አመራሮች ይሄ ክህሎት ሊኖራቸው ይገባል። በተለይ አሁን አምስተኛውም ሶሻል ስኪል ላይ ስናነሳ ሶሻል ስኪል አንደኛው ማሳያ ኮንፍሊክት ማኔጅመንት ነው። አንዳንዴ ራሳችን ከራሳችን ጋር እንጣላለን፣ ትዳር ውስጥ እንጣላለን፣ ፍሬንድሽፕ ላይ፣ ማህበረሰብ ከማህበረሰብ፣ ሀገር ከሀገር ይጣላል እና ኮንፍሊክት ሲፈጠር ኮንፍሊክትን ማኔጅ የምናደርግበትን ነገር የኢሞሽናል ኢንቴሊጀንስ ክህሎት ነው። ከሶሻል ስኪል ጋር አብረን አያይዘን የምናመጣው ማለት ነው። ሁለተኛው ኒጎሽዬሽን ነው። ኒጎሽዬሽን በሁሉም ዘርፍ ላይ አለ። ያው እንደምታውቁት ራሳችን ከራሳችን ጋር የምንደራደራለን። የማርኬቲንግ ክህሎት ላይ፣ የሴልስ ክህሎት ላይ፣ ካምፓኒ በተለይ የኮርፖሬት የሆኑ ግንኙነቶች ላይ ኒጎሽዬሽን አለ እና ኒጎሽዬሽን ላይ አንደኛው የሚረዳው ነገር ከላይ ያስቀደምነው ነው። አስቀድመን ያነሳነው ነገር ሰልፍ አዌርነስ ያለው ነገር ማለት ነው። አንድ ካምፓኒ የራሱን ብራንድ በደንብ በአግባቡ ሊያውቅና ሊረዳ ይገባል። ኒጎሽዬት አድርጎ የራሱን ብራንድ ለመሸጥ፣ የራሱን ፕሮዳክት፣ የራሱን ሰርቪስ ለመሸጥ የመጀመሪያው የሚያስፈልገው ነገር ሰልፍ አዌርነስ ነው። ስለ ራሱ ብራንድ እውቀቱ ሊኖረው ይገባል። ያ እውቀት ካለው አሁን ቅድም ካነሳናቸው ጋር አያይዘን ብናመጣቸው ማለት ነው። ሰልፍ ሁለተኛ ያነሳ ነው ቅድም በራስን መግዛት ነው ወይም ሰልፍ ሬጉሌሽን ያልነው። ሰልፍ ሬጉሌሽን ሲኖረን ምን መቼ እንዴት መወሰን እንዳለብን እናውቃለን። ስለዚህ ፕሮዳክታችንን ካወቅነው ያንን ፕሮዳክት መቼ እንዴት ለማን መሸጥ እንዳለብን ክህሎት የምናገኘው በሰልፍ ሬጉሌሽን ነው። የማርኬቲንግ ውሳኔዎች፣ ኮርፖሬት ውሳኔዎችን ለመወሰን የሚረዳም ማለት ነው። ሶስተኛ ያነሳ ነው ኢንተርናል ሞቲቬሽን ነው። ኢንተርናል ሞቲቬሽን ስንል ዲስፕሊን አንስተናል፣ ኢኒሺዬቲቭ አንስተናል፣ ግሮዝ ማይንድሴት አንስተናል፣ ኦፕቲሚዝምን አንስተናል እና ያንን ፕሮዳክት ለመሸጥ ዲስፕሊን ያስፈልገዋል። ምክንያቱም አዳዲስ ፕሮዳክቶችን አዳዲስ ብራንዶችን ይዘን ማርኬት ላይ ስንገባ ወዲያው ማርኬቱ ምላሽ ላይ ሰጠን ይችላል። ያ ደግሞ ዲተርሚኔሽን ይፈልጋል። ዲተርሚኔሽን ደግሞ የዲስፕሊን አንደኛው ማሳያ ነው። ሁለተኛ ማርኬት ላይ 20 ዓመት መቆየት ካለብኝ 20 ዓመት ቆይቼ ፕሮዳክቴን በጣም ሰፊ የሆነ ማርኬት ሼር እንዲኖረው ማድረግ እችላለሁ የሚል ኢኒሺዬቲቭ ሊኖረው ይገባል። የግሮዝ ማይንድ ሴት ሊኖረው ይገባል። ኦፕቲሚዝም ልክ እንደዛው ሊኖረው ይገባል። ያለ ኦፕቲሚዝም ግሮዝ ማይንድ ሴት ሊኖር አይችልም። ግሮዝ ማይንድ ሴት እንዲኖር ኢኒሺዬቲቭ ሊኖረው ይገባል። ኢኒሺዬቲቭ እንዲኖር ደግሞ ዲስፕሊን ሊኖረው ይገባል። ስለዚህ ከማርኬቲንግ እና ከሴልስ ጋር እንኳን አያይዘን ብናነሳው ከእያንዳንዱ የስሜት ብስለት ክህሎት ጋር አያይዘን ልናያቸው እንችላለን። ሶሻል ስኪል ላይ ኔጎሽዬሽን ስላነሳን ነው ይህንን ያመጣው። ሌላኛው ኢንፍሉዌንስ ነው። ከሰዎች ጋር መግባባት ይችላሉ የምንላቸው ሰዎች ኮንፍሊክት ማኔጅ ማድረግ ይችላሉ፣ መደራደር ይችላሉ፣ ኢንፍሉዌንስ ማድረግ ይችላሉ።
ኢንፍሉዌንስ ማድረግ የሚችሉት የመጀመሪያ ብቻ ሳይሆን ራሳቸውን መረዳት ስለቻሉችን መረዳት ነው ብለናል። ራሱን ተረድቶ ሰዎችን መረዳት የቻለ ሰው የትኛውንም ሰው ኢንፍሉዌንስ ማድረግ ይችላል። ያ ሰው ማኒፕሌት ለማድረግ ሰዎችን ከመረዳት ነው ሶሻል ማኒፕሌሽን የሚመጣው። እና መንግስት ለምሳሌ ህዝብን ማኒፕሌት ማድረግ ከፈለገ ህዝቡን ማወቅ መቻል ነው። የህዝቡን ስነ ልቦናዊ ፍሬዎች በደንብ ማወቅና መረዳት መቻል አለበት። እሱን ካወቀ ነው ህዝብን ኢንፍሉዌንስ ማድረግ የሚችለው ማኒፕሌት ማድረግ የሚችለው። ማኒፕሌት ማድረግ ጥሩ ነው እያልኩኝ አይደለም። በመሰረቱ ሶሻል ስኪል ሲኖረን ወይም የስሜት ብስለት ሲኖረን ኢንፍሉዌንስ ማድረግ እንችላለን። ኢንፍሉዌንስ ማድረግ የሚያስችል ብስለቱ ካለን ደግሞ ኮላቦሬት የማድረግ ብስለቱም አቅሙም ይኖረናል። ለምሳሌ አሁን በእኛ ዘርፍ አንስቼ ልንገራችሁና ሚዲያ ላይ ብዙ ጊዜ ውድድር ነው ያለው። ወይ አንዱ ሚዲያ ከአንዱ ሚዲያ ይቅርታ፣ አንዱ ሚዲያ ከአንዱ ሚዲያ ኮንቴንት አይቶ ወይ አስመስሎ ይሰራል ወይም ከዛ ነገር ለመስራት ይሞክራል እንጂ ከዛ ቲቪ ስቴሽን ጋር ወይም ከዛ ሬዲዮ ጣቢያ ጋር በጋራ ብሬ ልስራ። ከተወሰነ ቲቪ ስቴሽን ላይ የታዩ ፕሮግራሞች የእኛ ቴሌቪዥን ጣቢያ ላይ እንዲታዩ ለማድረግ የሞከርንበት ሂደት ነበረ። እኛ የቴሌቪዥን ጣቢያ ላይ የታዩ ፕሮግራሞች ሌላ ቴሌቪዥን ላይ እንዲታዩ ለማድረግ ሞክረናል። በጣም ውጤታማም ነበረ። የእኛም ፕሮግራሞች ኦዲዮ አድርገን የሬዲዮ ጣቢያዎች ላይ ኦዲዮ ሆኖ እንዲደመጥ ያደረግንበት ሂደት አለ። ከሬዲዮ ጣቢያዎች ደግሞ ተቀብለን እኛ ጋር ቪዥዋላይዘር አድርገን ደግሞ ያሳየናቸው ወይም እንዲደመጡ ያደረግናቸው ፕሮግራሞች አሉ። ይህንን ስላችሁ የእኛ ድርጅት ኢሞሽናል ኢንቴሊጀንሱ ጥሩ ነው እያልኳችሁ ነው። እና አንደኛው ሶሻል ስኪል ላይም ኮርፖሬት ስኪል ላይም የሚጠቅመን ነገር የኢሞሽናል ኢንቴሊጀንስ ነው ስንል ኮንፍሊክት ማኔጅ ማድረግ። አሁን በነገርኳችሁ እንኳን አንድ ቲቪ ስቴሽን ከአንድ ቲቪ ስቴሽን ጋር አብሮ እንዳይሰራ ኮንፍሊክት ኦፍ ኢንተረስት የሚባለውን ችግር ለመፍታት የሚያስችል ኮንፍሊክት ማኔጅመንት ስኪል ይሰጠዋል ለዛ ካምፓኒ። ኒጎሽት የማድረግ የእኛን ኮንቴንት ለምሳሌ ከዲኤስቲቪ አምጥቼ አርቲስት ቴሌቪዥን ላይ የአርቲስት ቲቪን ኮንቴንት ዲኤስቲቪ ላይ ላሳይ ስል ኒጎሽት የማደርግበትን ካፓሲቲ ይሰጠኛል። ለዲኤስቲቪ ሰዎች ወይም የኢቢኤስ ሰዎች ወይም አሚኮ ላሉ ሰዎች ኢንፍሉዌንስ ለማድረግ የሚያስችል አቅም ይሰጠናል። ኮላቦሬት ለማድረግ የሚያስችል አቅም ይሰጠናል። እነዚህ አራት አቅሞች ሲኖሩን ኤግዜኪቲቭ የሆነ ፕሬዘንስ ይኖረናል። የትኛውም በኢንዱስትሪም ደረጃ ሚዲያ ከሆነ ሚዲያ፣ ፋይናንስ ከሆነ ፋይናንስ፣ ባንኪንግ ላይ ከሆነ ባንኪንግ ላይ ልክ እንደዛው ኤግዜኪቲቭ የሆነ ፕሬዘንስ እንዲኖረን ያስችለናል ማለት ነው። የኢሞሽናል ኢንቴሊጀንስ አይነቶች እነዚህ 5 ያነሳናቸው ናቸው። አንደኛው ሰልፍ አዌርነስ ወይም ራስን መረዳት ያለው። ራስን መረዳት በሁለት ከፍለን አየነው። ሰልፍ ኮንሽስነስ እና ኮሌክቲቭ ኮንሽስነስ ብለን ከፍለን አይተነዋል። ከአገር ደረጃ ጀምሮ በሃይማኖት፣ በማህበረሰብ፣ በብሔር ሃይማኖት ብያለሁኝ፣ ከግል ከራሳችን ከማህበረሰባችን ከቤተሰባችን ጀምሮ ሰልፍ ኮንሽስነስ እንዴት እንደሚል አይተናል። ኮሌክቲቭ ኮንሽስነስ ደግሞ እንዴት ሌሎችን መረዳት እንደሆነ፣ ሰልፍ ሬጉሌሽን ራስን መግዛት እንዴት ከግል ህይወታችን ጀምሮ እንዴት ኮርፖሬት በሆነውም ዓለም ላይ እንዴት እንደሚረዳን ለማየት ሞክረናል። ሁለተኛው ኢንተርናል ሞቲቬሽን ላይ ዲስፕሊን፣ ኢኒሺቲቭ፣ ግሮዝ ማይንድሴት፣ ኦፕቲሚዝም ያልናቸውን ነጥቦች ለማየት ሞክረናል። አራተኛው ኤምፓቲ ነው። እሱንና 5ኛ ሶሻል ስኪል የሚሉትን ነጥቦች አንስተናል። ወደ ሌሎቹ ከሚዲያ በፊት እስካሁን ያነሳነው ላይ ፖይንቶች ላይ ማንሸራሸር ያሉብን ሀሳቦች ካሉ እነሱን ሀሳቦች አንሸራሸን ወደ መጨረሻዎቹ ነጥቦች መሄድ ይችላሉ ወይ ነው ወይስ ልጨርስ? አይ ቲንክ መጨረስ ይሻላል። መጨረሻ ላይ እናድርገዋለን ኪው&ኤ። በጣም አሪፍ። ሰመራይዝ ስናደርገው እነዚህ ነገሮች ኢሞሽናል ኢንቴሊጀንስ ያልናቸው እነዚህ 5 ነገሮች ኮርፖሬት ዓለም ላይ ያው መነሻችን ኮርፖሬት ነጥብ ስለሆነ ኮርፖሬት ዓለም ላይ እንዴት ይጠቅመናል የሚሉትን ነጥቦች መጀመሪያ ለማየት ወይም ለማንሳት እሞክራለሁ። የመጀመሪያው ነገር ጥሩ ሰራተኛ ለመሆን ያስችለናል። የትኛውም ድርጅት ውስጥ ብንገባ፣ ባንኪንግ ውስጥ ብንገባ፣ ለምሳሌ አሁን ብዙ ጊዜ ሰዎች ሴክተር ሲቀይሩ ይቸገራሉ። ለምሳሌ አሁን በእኛም ስራ ላይ ሚዲያ ላይ ለምሳሌ የፋይናንስ ሰራተኞች ሆኑና ሌላ ሴክተር ላይ ፋይናንስ ሰርተው ሲመጡና ሚዲያ ላይ ሲመጡ የሚዲያ ሳይኮሎጂ አሰራሩ ኮምፕሊትሊ የተለያየ ስለሆነ ብዙ ጊዜ የፋይናንስ ሰዎች ሲመጡ ይቸገራሉ። ለምሳሌ ሪል ስቴት ቢዝነስ ላይ የሰሩ የማርኬቲንግ እና የሴልስ ባለሙያዎች የሆኑና ወደ ሚዲያ ሲመጡ የሚዲያ ማርኬቲንግ የራሱ የሆነ ስነ ልቦና አለው፣
ይቸግራቸዋል። ለምሳሌ 40 ቤት ሸጦ መምጣት የቻለ በጣም ውጤታማ የሆነ አንድ የሴልስ ባለሙያ ሚዲያ ላይ መጥቶ አንድ ፕሮግራም ለመሸጥ ሲቸገር እናያለን። እሱ ደግሞ በርናውት እንዲያደርግ በርናውት አድርጎ ቶሎ ጊቭ አፕ አድርጎ እንዲወጣ ያስችሏል። ብዙ እንደዚህ አይነት ፓተርኖችን አይተናል። ይህ ችግሩም በሚዲያ ብቻ ሳይሆን ሌሎችም ሴክተሮች ላይ ልክ እንደዛ ነው። ከአንድ ሴክተር ወደ ሌላ ሴክተር ሲቀየር ብዙ ጊዜ ይቸገራሉ ሰራተኞች። ለዛ መንስኤው ምንድነው? ቅድም ከላይ ነገርኳቸው የጠቀስነው 5ቱ ነገሮች ባለመሆናቸው ነው። ሰልፍ አዌርነስ ሲኖረን በአንድ ሴክተር ላይ ሳይሆን እንደ ግለሰብ ያ ግለሰብ ሽያጭን ወይም ማርኬቲንግን አንደርስታንድ የሚያደርግበት፣ ብራንዲንግን አንደርስታንድ የሚያደርግበት፣ ሴልስን አንደርስታንድ የሚያደርግበት መንገድ ላይ የራሱ የሆነ ግንዛቤ ይኖረዋል። ፐርሰናል አቅሙ ላይ የመሸጥ አቅሙ ላይ ቤት የመሸጥ ሳይሆን ምንም ፕሮዳክት ምንም ሰርቪስ የመሸጥ አቅም እንዳለው የመረዳት ክህሎቱ ወይም ደግሞ አቅሙ ይኖረዋል። ስለዚህ ሰልፍ አዌርነስ አለው ማለት ነው። ሁለተኛ ያነሳ ነው ሶሻል ኢንቴሊጀንስ ነው። ሶሻል ኢንቴሊጀንስ ዘርፉን እንኳን ባያውቀው ለምሳሌ ሪል ስቴት ላይ ሰርቶ ሚዲያ ላይ ሲመጣ ሶሻል ኢንቴሊጀንስ ካለው ከሌሎች ሰዎች ጋር ተግባብቶ ስለ ሚዲያ ዳይናሚክስ፣ ስለ ሚዲያ ኢንዱስትሪ፣ ስለ ሚዲያ ማርኬቲንግ፣ ስለ ሚዲያ ሴልስ የተቀጠረበት ድርጅት ላይ ብቻ ሳይሆን ሌሎች ካምፓኒዎች ላይ ተመሳሳይ ከሆኑ ዘርፍ ላይ ካሉ ካምፓኒዎች ከሌሎች ቲቪ ስቴሽን ላይ ከሚሰሩ ሰዎች፣ ሬዲዮ ጣቢያ ላይ ከሚሰሩ ሰዎች ጋር ኔትወርክ አድርጎ ቁጭ ብሎ የመማር የመጠየቅ ክህሎት ስለሚኖረው ኢዝሊ ካቻፕ የማድረግ እና የመማር እድሉን ያገኛል ያ ሰው ኢሞሽናል ኢንቴሊጀንስ ሲኖረው ማለት ነው። ሁለተኛ ያው ኢሞሽናል ስፔሲፊክሊ ደግሞ ኢሞሽናል ኢንቴሊጀንስ ሲኖረው ያው ሰልፍ አዌርነስ፣ ሰልፍ ሬጉሌሽን፣ ሌሎችን መረዳት ብለን ያነሳናቸው ነጥቦች አሉ። እነሱ ክህሎቶች ስለሚኖሩት አንድ ከሌሎች ሰዎች ጋር ግንኙነት ፈጥሮ ዘርፉን ቶሎ አንደርስታንድ የማድረግ ወይም ካቻፕ የማድረግ ነገር ካቻፕ የማድረግ አቅም ይኖረዋል። ሌላኛው ቶሎ ውሳኔ የመወሰን እድልም ይሰጠዋል። ለምሳሌ እዚህ ዘርፍ ላይ መቆየት አለብኝ የለብኝም፣ ምን ያህል ጊዜ መስራት አለብኝ የለብኝም፣ እንዴት መሸጥ አለብኝ፣ ከማን ጋር መሸጥ አለብኝ፣ ከማን ጋር መስራት መቻል አለብኝ፣ እንዴት መስራት መቻል አለብኝ የሚለውን ነገር ለመወሰን የሚያስችሉትን ኮንቨርሴሽኖች አካባቢው ላይ ካለው ሰርክል ኦፍ ኢንፍሉዌንስ ጋር የመነጋገር እና እውቀት አግኝቶ ኢንፎርሜሽን አግኝቶ የመወሰን እድል ይሰጠዋል። ስለዚህ የተሻለ ሰራተኛ እንድንሆን የሚያደርጉ ነገሮች እነዚህ ነጥቦች ናቸው። እሱን የማድረግ ነገር ይሰጠናል ኢሞሽናል ኢንቴሊጀንስ። ሁለተኛው ጠንካራ የሆነ ኮላቦሬሽን፣ ቅድም እንዳልኳቸው ሶሻል ስኪል ካለው ከሌሎች ሰዎች ጋር ኮላቦሬት ማድረግ ይችላል። ከሌሎች ሰዎች ጋር ኮላቦሬት እንዲያደርግ እነሱን መረዳት መቻል አለበት፣ ዲፓርትመንቱን መረዳት አለበት፣ ግለሰቦቹን መረዳት አለበት፣ ሌሎችን ካምፓኒዎች መረዳት መቻል አለበት። ስለዚህ ከሌሎች ጋር በጋራ አብሮ የመስራት ክህሎትን ይሰጠዋል። ችግሮች ሲፈጠሩ ችግሮችን የመቅረፍ ተነጋግሮ ቁጭ ብሎ የኔጎሽዬሽን ስኪልም ስላለው ዊን ዊን የሆነ አፕሮች እሱም 50% ወደ እነሱ ሄዶ ከእነሱ 50% መጥቶ ችግሮችን የመፍታት አቅም ስለሚኖረው ኢዝሊ ችግሮችን የመፍታት ክህሎት ይኖረዋል። አዳዲስ ነገር የመፍጠር ክህሎት ይኖረዋል። ድርጅቱን ብቻ ሳይሆን ኢንዱስትሪውንም የመረዳት አቅም ስለሚኖረው ከስተመሮችንም የመረዳት የድርጅቱን ክላይንቶች የመረዳትም አቅም ይኖረዋል። በተረዳቸው መጠን ኒጎሽት የማድረግ ስኪልም ይሰጠዋል። ሌላኛው ኦርጋናይዜሽናል ካልቸሩን አንደርስታንድ ማድረግ ነው። ያው ቅድም በሁለት ከፍለ ነው የለ ኢሞሽናል ኢንቴሊጀንስ፣ ሰልፍ አዌርነስ እና ኮሌክቲቭ የሆነ ኮንሽስነስ ሌሎችን መረዳት ባልነው መሰረት የድርጅቱን ባህል የሌሎች ድርጅቶችን ባህል አውቆ የራሱን አክሰፕት አድርጎ በድርጅቱ ባህል መሰረት አብሮ የመስራት ወይም የሚሄድ ክህሎትን ይሰጠዋል። ብዙ ጊዜ አሁን ድርጅት ውስጥ አንዳንድ ሰዎች የድርጅቱን ባህል ቶሎ አክሰፕት የማድረግ ችግር ሲገጥማቸው እናያለን። እንደ ድርጅቱ ባህል መስራት ኢሞሽናል ኢንቴሊጀንስ ሲኖራቸው ግን ባህሉን አንደርስታንድ አድርጎ የድርጅቱን ባህል አክሰፕት አድርጎ ኢዝሊ ከሌሎች ጋር ተስማምቶ የመስራት ክህሎትን ይሰጣቸዋል ማለት ነው። ኢሞሽናል ያው ክራይሲስን ለመፍታት ይረዳናል ብለናል። ለማሳጠር ነው የምቸኩለው። አንደኛው ያው ችግሮች ሲፈጠሩም ትዳር ውስጥም ሊሆን ይችላል፣ ጓደኝነት ላይ ሊሆን ይችላል፣ ቢሮስ ሊሆን ይችላል፣ እንደ ማህበረሰብ ጎረቤት ከጎረቤት አሁን ያሉትንም ከብሔር ጋር የተገናኙ ኮንፍሊክቶችንም ስናነሳ ችግር ውስጥ ስንሆን አንድ ካልም የመሆን አቅምን ይሰጠናል። የመረጋጋት ችግር ውስጥ ሆነን ተረጋግተን ችግሩን የማየት አንዳንዴ ስለማንረጋጋ ቶሎ ውሳኔ ስለምንወስንና ቶሎ ሪያክት ስለምናደርግ ችግሩን ራሱ በቅጡ ለመረዳት ጊዜ አናገኝም እና ካልም ሆነን ችግሩን ለመረዳት ጊዜ ይሰጠናል። ያንን ጊዜ ስለምናገኝ ፍሪኩዌንትሊ ኮሚኒኬት የማድረግ የመነጋገር ችግሩን እኛ ብቻ ሳንሆን አንድ ላይ ለመረዳት ቁጭ ብለን ለመነጋገር
እድሉን ይሰጠናል። በግልጽነት የመነጋገር እኛ ግልጽ ሆነን ሌሎች ግልጽ እንዲሆኑልን የማድረግ አቅምን ይሰጠናል። እነዚህ አቅሞች ካሉን ያው ቀጥሎ የሚመጣው ነገር በራስ መተማመን ነው። ጠንካራ የሆነ በራስ መተማመን ስሜትን ይሰጠናል። ስለዚህ የተለየ አይነት አውቶሪቲ ወይ ስልጣንን ሳንጠቀምም ሳናሳይም ኮላቦሬት አድርገን አሁን ባነሳነው መንገድ ችግሮችን የመፍታት አቅምን ይሰጠናል። ይሄው ራሱ ሬፕሊካው ቤተሰብ ውስጥ ኢንተርቴን ልናደርገው እንችላለን። ትዳር ውስጥ ትዳርን ይፈርስ ያለመኖር ኢሹ ነው። ኮሌክቲቭ ኮንሽስነስ ያለመኖር ኢሹ ስንል ራሳችንን ብቻ ሳይሆን ያንን ሰው መረዳት መቻል አለብን። ራሳችንን ተረድተን ሌሎችን በተለይ ሁለቱም ይሄ ሰፊ ነጥብ ነው፣ ሌላ ጊዜ ልናነሳው እንችላለን። ግን ብዙ ጊዜ ትዳሮች የሚፈርሱበት ምክንያት አንዳቸው ራሳቸውን ሳይረዱ ረጅም ጊዜ ይቆዩና ራሳቸውን መረዳት ሲጀምሩ ኮንፍሊክት ውስጥ ይገባሉ። ራሳቸውን ሲረዱ የተረዱትን ነገር ኢንተርቴን ማድረግ ይፈልጋሉ። ያኔ ለዛኛው በኋላ ጋር አዲስ ነገር ስለሚሆንበት ኮንፍሊክቶች የሚፈጠሩበት ሁኔታ አለና ትዳር ውስጥም ስንሆን ራሳችንን ተረድተን ያኛውንም አካል ስንረዳ መረዳታችንን ባላንስ ስለሚያደርግ የተመጋገብን በጋራ አብሮ የማደጉ ነገር ይኖራል። እሱን ለማድረግ ያው የመጀመሪያው ነገር ግልጽነትና ተግባቦት ነው። መነጋገር፣ ኮሚኒኬት ማድረግ፣ ኦፕንሊ ኮሚኒኬት ማድረግ ቢሮ ውስጥም ትዳር ውስጥም ጓደኝነት ላይም ማህበረሰብ ላይም በሀገርም በፓርቲም ደረጃ በሁሉም ደረጃ ኦፕንሊ ኮሚኒኬት ለማድረግ ያስችለናል። ኦፕንሊ ኮሚኒኬት ማድረግ ከቻለን የትኛውንም አይነት ችግሮች ሲፈጠሩ ሪስፔክትፉል በሆነ መንገድ ችግሮቹን ለመፍታት ያስችለናል። ተነጋግረን ችግሮችን መፍታት ስንችል ሴፍ የሆነ ዞንን መፍጠር እንችላለን። ለምሳሌ አንዱ አንደኛውን ሳይገድል እንደ ዚኖፎቢያ የመሳሰሉ አታኮች ሳይኖሩ በቃል ደረጃም ትዳር ውስጥም ሊሆን ይችላል። በቃል ሳይጎዳዱ ሳይሰዳደቡ አንደኛው አንደኛውን ሳይጎዳ ልጆች ሳይጎዱ ቤተሰብ ሳይጎዳ ቢሮ ውስጥም ልክ እንደዚሁ አንደኛው አካል አንደኛውን ሳይጎዳው ሳይኮሎጂካሊ ሴፍ የሆነ ዞን ፈጥሮ ችግሮችን የመፍታት አቅም ይሰጣል። ኢሞሽናል ኢንቴሊጀንስ ማለት ነው። ትዳር ውስጥ ወይም ቤተሰብ ውስጥ ስንወስደው ሶሻሊ ማህበረሰብ ላይም ስንሄድ እነዚሁን ነገሮች ነው ኢንተርቴን የምናደርገው። ኢሞሽናል ኢንቴሊጀንስ ስንል እነዚህ አሁን ያነሷቸው ነጥቦች ናቸው ለማሳየት የሞከርኩት። በዚህ ቆይታ 7 አይነት ብስለቶች እንዳሉ ለማሳየት ሞክሬያለሁኝ። አይኪዩ የሚባለውን ኢሞሽናል ኢንቴሊጀንስ፣ ሶሻል ኢንቴሊጀንስ፣ አድቨርሲቲ ኩዌሽንስ፣ ሞራል ኢንቴሊጀንስ፣ ስፒሪቹዋል ኢንቴሊጀንስ፣ ካልቸራል ኢንቴሊጀንስ የሚባሉት ድምር ውጤት እንደሆነ አንድ ሰው በሰለ ሲባል ከነሱ ውስጥ አንዱ ኢሞሽናል ኢንቴሊጀንስ እንደሆነ። ኢሞሽናል ኢንቴሊጀንስ 5 ነገሮች አሉት። ሰልፍ አዌርነስ ራስን መረዳት እና ሌሎችን መረዳት፣ ሰልፍ ሬጉሌሽን ራስን ገዝቶ ራስን ማሳደግ የሚለውን ነጥብ አንስተናል። ኢንተርናል ሞቲቬሽን የሚል ነጥብ አንስተናል። ኢምፓቲን አንስተናል። ሶሻል ስኪልን አንስተናል። እነዚህ እንዴት በትዳርና በኮርፖሬት ዓለም ላይ እንደ ሀገርም ልንጠቀምባቸው እንችላለን የሚሉትን ነጥቦች ለማሳየት ሞክሬያለሁኝ። አመሰግናለሁኝ። እሺ፣ በጣም እናመሰግናለን። አሁን ወደ ተሳታፊዎች ነው የምናልፈው። ይቅርታ፣ ዛሬ ዙማችን የተሳታፊ ቁጥር ሊሚቴሽን ነበረበት። 100 ላይ ነበር የቆመው። እሱን አስተካክለነዋል። አሁን መግባት ይቻላል። ሰው በተነሱት ጉዳዮች ላይ ጥያቄዎች ካሉ እጅ በማውጣት ወይም አንሚውት አድርጋችሁ ራሳችሁን መቀጠል ትችላላችሁ። ምናልባት ጥያቄያችሁን እስኪያዘጋጁ ሜንሽን አደርጋለሁ ብዬ ያላደረግኩት አንድ ነገር ነበረና እሱን ባረግ ደስ ይለኛል። እሺ፣ ይቻላል። እነዚህ አሁን ያነሳናቸው 5 ነገሮች 7ቱንም ነገሮች በተለይ ከ7 የልህቀት አይነቶች አሉ ብለን የለ ብዙ ጊዜ በግሌ ለማየትም ለመሞከርም የምፈልገው የአገር በቀል እውቀቶችን ለማየት ለማጥናት እሞክራለሁኝ እና የሀገር በቀል እውቀቶችን ሳነሳ ለማጥናት ስሞክር ያው አገር በቀል የሆነውን ካሪኩለም ለማየት ሞክሬያለሁኝ። የአገር በቀል ካሪኩለማችን ኢትዮጵያዊ የሆነው የአገር በቀል እውቀት ወይም ደግሞ የትምህርት ካሪኩለም የአገር በቀል የሆነ የትምህርት ካሪኩለም ስል የአብነት ትምህርትን ለማንሳት ነው። በነገራችን ላይ የአብነት ትምህርት ላይ በጣም የሚገርመውና የሚደንቃችሁ በአጭሩ ነው ሜንሽን ማድረግላችሁ በግላችሁ እንድታጠኑበት ኢሞሽናል ኢንቴሊጀንስን ከልጆች ጀምሮ ከህፃናት ጀምሮ እስከ መጨረሻው የትምህርት ደረጃ ድረስ ለምሳሌ አሁን አይኪው ብለናል አይደል? አይኪው አካዳሚክ የሆነ እውቀት ነው ብለናል። የምዕራቡ ዓለም የትምህርት ካሪኩለም
አንድ ግለሰብ እንዲያጎለብት የሚያደርገው አይኪውን ብቻ ነው እንጂ ሌሎችን ቅድም ያነሳናቸውን ስድስቱን ነገሮች እንዲያጎለብት አያስችለውም። አሁን ያለው የምዕራቡ ዓለም ካሪኩለም ኢትዮጵያ ውስጥ ያለው በተለይም ደግሞ የአብነት ትምህርት ቤት ጋር ስትሄዱ ሰባቱንም የብስለት አይነቶች ተማሪዎች እንዲያጎለብቱ እድል ይሰጣል። አይኪው ያው አካዳሚክ የሆነ እውቀት ይሰጣል በእያንዳንዱ የአብነት ትምህርት ቤት ላይ። ኢሞሽናል ኢንቴሊጀንስ ቅድም ያልኳቸው ለምሳሌ ትምህርት ቤት ላይ 40 ተማሪ ካለ 40ውም ተማሪ የተለያየ አይነት ትምህርት ነው፣ ግን አንድ ላይ ተሰብስበው እንዲማሩ ሲያደርጉ አብነት ትምህርት ቤት አዘጋጅታ የምትሰጠው አካል ወይም ተቋም ቦታ አታ ሳይሆን ከጀርባ ያለው ፍልስፍና ምንድን ነው? በጋራ አብሮ ሌሎችን የመረዳት ክህሎት እንዲያገኙ፣ ሌሎች እኩል ተባብረው የመማር ክህሎትን እንዲያገኙ ነው። ለምሳሌ አብነት ትምህርት ላይ አንድ ላይ ሲማሩ የኔታው ብቻ ሳይሆን የሚያስተምሩት ተማሪዎቹ እርስ በርስ ይማራሉ። ለምሳሌ ፊደል ከሆነ ፊደል የሚቆጥረው አንደኛው ከሱ የተሻለው ተማሪ ለምሳሌ ዳዊት ላይ የደረሰው ወይ ቅኔ ላይ የደረሰው ተማሪ ከስሩ ያለውን እያስተማረ ነው የሚሄደው። ስለዚህ ምንድነው ሲኒየሩ ጁኒየሩን እያስተማረ የሚሄድበት የትምህርት ካሪኩለም ነው። ጁኒየሮቹ ወደ ትምህርት ቤት ሲሄዱ ሲኒየሮቻቸውን ልብስ ያጥባሉ፣ ያገለግላሉ፣ ምግብ ይሰሩላቸዋል፣ ለምነውም ከሆነ ለምነው አምጥተው ይሰጧቸዋል። ይሄ ክህሎት ከኢሞሽናል ኢንቴሊጀንስ ጋር የተገናኘ ክህሎት ለተማሪዎቻቸው ለመስጠት የሚያደርጉት ጥረት ነው። በነገራችን ላይ በደንብ ብሬክዳውንም ሲደረግ እሱ ነው ፍልስፍን ነው። ስፒሪቹዋል ኢንቴሊጀንስ አለ፣ ኦፍኮርስ ስፒሪቹዋል አገልግሎት አለ። ስፒሪቹዋል የሆነ እውቀት እየተማሩ ነገር እግዚአብሔርን እንዲረዱ ራሳቸውን ብቻ ሳይሆን ፈጣሪያቸውን እንዲረዱ የሚያደርጉበትም ልክ እንደዚሁ መንገድ አለ። አድቨርሲቲ በተለይ ቻሌንጅ በደንብ ቻሌንጅ እንዲያገኛቸው ይደረጋል። በደንብ አብነት ትምህርት ላይ ያሉ ሰዎችን ስጠይቅ ለምሳሌ የሚማሩበት ጎጆ ቤት ምቹ አይደለም። ምቹ እንዳይሆን የሚደረገው ፐርፐዝ ነው፣ እንዳይዘናጉ አንደኛ ችግርን እንዲረዱ ችግርን አክሰፕት አድርገው ነገን አይተው የተሻለ እንዲማሩ ወይም ደግሞ ጥረት እንዲያደርጉ ከዚህ ችግር እንዲወጡ ችግር ይሰጣቸዋል። ይሄ የተለያዩ ሳይኮሎጂካል ቴራፕቲካል የሆኑ ነገሮች ላይም እንደ ቴራፒ የሚጠቀሙበት መንገድ አለ። ሌላ ጊዜ ልናነሳው የምንችለው ግን አድቨርሲቲን ተቋቁመው ያንን ማቹሪቲ እንዲያገኙ የሚያደርግበት መንገድ አለ የአብነት ትምህርት። ሞራል ኢንቴሊጀንስ በደንብ ይሰጣል ትምህርት ቤቱ ላይ። ቅድም ስፒሪቹዋል የሚለውን ገልጬላችኋለሁ። ካልቸራል ላይ አንድ የአብነት ተማሪ መንደሩ ላይ የራሱ መንደር ላይ አይማርም፣ ሌላ ቦታ ሄዶ እንዲማር ነው የሚደረገው። ያ ሌሎችን የማወቅ ከሌሎች ጋር አብሮ የመኖር የመማር የመስራት የማገልገል እድል እንዲኖረው ካልቸራሊም ኢቨን ተማሪዎችን ኤክስፖዝ የሚያደርጉበት መንገድ አለ እና የአብነት ትምህርት ቤት ውስጥ ያለው የትምህርት ካሪኩለም ሰባቱንም የብስለት አይነቶች ትሬን የማድረግ ክህሎትን ይሰጣል እና ይህን ሜንሽን ማድረግ ስለፈለግኩ ነው። አመሰግናለሁ። በጣም ኢምፖርታንት ነገር ነው እና ቴንኪዩ። አይ ቲንክ ጥያቄ አለና ራሄል እጅ አውጥተሻል። ቀጥይ ጥያቄሽን አንሚዩት አድርገሽ። ራሄል ሚዩት ነሽ። ይሰማል አሁን? አዎ አዎ ይሰማል። ኦኬ በጣም ደስ የሚል ፕሬዘንቴሽን ነበረ። ታንክ ዩ ላለው እና የኔ ጥያቄ መጠይቀው ራሄልን እንዴት ነው ማለት አይኪያችን የምናሳደግበት መንገድ ሪከመንድ የሚያደርገን እንዴት ነው? በተግባር ሊሆን ይችላል፣ መጽሐፍን በማንበብ ሊሆን ይችላል። የምናሳድግበትን መንገድ ቢነግረን። ኦኬ ጥሩ ጥያቄ ነው። እኔም በዛው ላይ ተያይዞ አሁን አንዳንድ ሰዎች ይሄ አይኪዩ ራሱ ወይም ኢሞሽናል ኢንቴሊጀንስ አይኪዩን ከምል የኢሞሽናል ኢንቴሊጀንስ ብዙ ጊዜ ከተፈጥሮአዊ እንትኑ ይበዛል ወይስ ትሬን መደረጉ ይበዛል? እና አሁን ቅድም አንስተሃል የአብነትን ምሳሌ። አንዳንድ ሰዎች ግን የራሳቸውን ጸባይ ለምሳሌ ስሜታዊ ወይም ግልፍተኛ ከሆኑ እሱን መቀየር እንደማይችሉ የሚያስቡ ሰዎች አሉና ትሬን መደረግ የሚችል ነው ፕራክቲካሊ። እና ራሄል የሚያነሳቸው እንዴት ነው እሱን ኢምፕሩቭ ማድረግ የሚቻለው ካሉ ቴክኒኮች? ሌላም እንቀበል ወይስ ልመልስ? እሺ አንድ እንቀበል። ድረስ እጅ አውጥቷል። አንድ እንቀበል። እሺ ድረስ ቀጥል። ትንሽ ድምፅህ አይሰማም። ድምፅህን ለመጨመር ከሞክር። አዎ አዎ እስኪ ቀጥላ። በቃ ጥያቄ ነው የምጠይቀው። አሁን ላይ የተሻለ ሰው የሚሆነው ወይም ደግሞ በተለይ በዚህ አሁን
ፕሬዘንቴሽን ላይ ብዙ ነገሮች ተነስተዋል እና አሁን ባለው ዓለም ላይ ተወዳዳሪ ለመሆን ጠንካራ መሪ ለመሆን የትኛው የተሻለ አይኪው ያለው ነው ወይ የተሻለ ኢሞሽናል ኢንቴሊጀንስ ያለው ሰው ነው አሁን ጠንካራ ልንለው የምንችለው አይነት ሰው? ከሁለት አንዱ ሞሮፍ የትኛው ስኪል ቢኖረው የተሻለ መሪ ሊሆን ይችላል የሚለውን ጥያቄ ከመጠየቅ ነው። እሺ አይ ቲንክ ከአይኪው እና ከኢሞሽናል ኢንቴሊጀንስ ከኢኪው ነው አይደል? ከሁለቱ እንግዲህ ሁለቱም አስፈላጊ ይችላሉ። በተለይ በዚህ አሁን ባለንበት ዘመን ቅድም ያው ፕሬዘንት ሲያደርግም እየጠቀሳቸው ነበርና የምዕራባውያን ከትምህርታቸው ካሪኩለም ላይ ወደ የትኛው እያዘነበሉ እንደሆነ የተጠቀሱ ነበርና የትኛው የተሻለ ጠቃሚ ነው። ኦኬ እሺ እናመሰግናለን። ድረስ አንድን ጨምር ፋንታሁን ቀጥል ጥያቄህን። አይ ቲንክ ቻት ላይ አስቀምጣው ነበር ግን በቮይስ ከመጣ ጥሩ ነው። ሚዩት ነህ። የፋንታሁን ጥያቄ ቻት ላይ ያለው ሚዩት ነህ፣ ማስተካከል ከቻልክ። ይሰማል? አዎ አዎ አዎ። ምንድነው የኔ ጥያቄ እዛው ጋር አስቀምጨው ነበር ግን በድምጽ ቢሆን መልካም ነው። ሚዩት ነው ጥሩ ጥሩ ርዕስ ነው። የልህቀት ሰባቱ እንትኖች የልህቀት አይነቶች ተዘርዝረዋል እና ምናልባት ራሳችንን አሰስ ማድረግ ቀደም ስለሚጠበቅበት ራሳችንን መመዘን የምንችልባቸው ክራይቴሪያዎች አሉ ወይ? እነዚህ ሰባቱንም እኔ እዚህ ደረጃ ነኝ፣ እኔ እዚህ ደካማ ነኝ ብሎ ለማለት መለኪያዎች አሉ ወይ? ከዛ ተነስተን ከቤዝ ላይኑ ወደዚህ ማሻሻል እንድንችል ደግሞ ሊወሰዱ የምንችላቸው ሪሜዲያል አክሽኖቹ ካሉ እነሱ ቢጠቆሙ እዚህ ክፍተት አለብኝ ይህን ማስተካከል እችላለሁ በሚል አይነት ይህን ሪሜዲያል እንወስድ የሚባል አይነት እንትን ዳይሬክሽን ቢሰጠን ካለ ቢሰጠን የሚል ሀሳብ ኑሮኝ ነው። አመሰግናለሁ። እሺ ቴንክ ዩ። አይ ቲንክ እነዚህን አድሬስ እናድርግና ሰዓት ካለን እንቀጥላለን። እሺ ከየትኛው ይሻላል ከሚለው ጥያቄ ልጀምርና ሁሉንም አድሬስ ለማድረግ እሞክራለሁ። ከኢሞሽናል ኢንቴሊጀንስ እና ከአይኪው የትኛው ውጤታማ እንድንሆን ያስችለናል የሚለው ጥያቄ ለምሳሌ አሁን የምዕራቡ ዓለም ላይ በጣም ውጤት የሆኑ ሰዎች አሉ። አሁን ይሄ መልስ መልስ ጄነራላይዝ ለማድረግ አይደለም። በጣም ውጤታማ ሆነው እነዛ ሰዎች ግን በዲፕሬሽን በሚባለው ህመም ተጠቅተው ብዙዎች ራሳቸውን ሲያጠፉ እንመለከታለን። ውጤታማ የተባሉ ሰዎች በምንም በትምህርት ሊሆን ይችላል፣ በኢንተርቴንመንት ሊሆን ይችላል፣ በንግድ ሊሆን ይችላል፣ የተለያየ ዘርፍ ላይ ውጤታማ ሆነው በአይኪው በምንለውም አካዳሚክ በሆነውም ነገር በልጽገው በሌሎቹ ነገሮች ሲያቀታቸው አንዛይቲ የምንላቸው ሌሎች ከስነ አእምሮ ጋር የተገናኙ ህመሞችን መቋቋም ሲያቀታቸው እሱን ትሪት ማረጋገጥቷቸው ሲሳይድ ኮሚት ሲያደርጉ የምናይበት ሁኔታ አለ። ይሄ የሚመጣው ከምንድን ነው መሰለ? በነገራችን ላይ ሲሳይድ ኮሚት ማድረግ እና ሌሎችም የአእምሮ ህመሞች አንዳንዱ የአእምሮች ህመሞች ከኢሞሽናል ኢንቴሊጀንስ ጋር የሚገናኙበት አግባብ አለ። ለእነዚህ ችግሮች የምንጋለጠው አንደኛው ብስነት ስለሚጎለን ነው። በተለይ የስፒሪቹዋል ብለን ያነሳ ነው ኤስኪው ያልነው መንፈሳዊ ብስለት የምንለው ነገር ማለት ነው። መንፈሳዊ ብስለት አንድ ሰው በስሜትም ዋናው አእማዱ መንፈሳዊ ብስለት ነው። ለምንም ማለት ነው። ይህንን ያነሳሁት ለምንድን ነው? አይኪው ብቻውን አንዱ ኤስኪው ብቻውን ወይም ደግሞ ኢኪው ብቻውን አንድን ሰው ውጤታማ አያደርገውም። አንድ ሰው ሙሉ ለሙሉ በቅድም መነሻ ላይ እንዳልኩት ሰልፍ አክቹዋላይዜሽን የሚባለው የብቃት ደረጃ የሚባለው ላይ ለመድረስ እነዚህን ሰባቱንም ነገሮች በህይወት ውስጥ ኢንተርቴን ሊያደርጋቸው ይገባል። አብሶሉት የሚባል ነገር የለም። በልጽጓል ሁሉም 100% ነው የሚባል ነገር የለም። አንዱ ከፍ ሊል ይችላል፣ አንዱ ዝቅ ሊል ይችላል፣ ላናመጣጥነው እንችላለን። ግን ሊኖረን የሚገባው መረዳት ሆሊስቲክ የሆነ የእድገት ወይም ብስለት ሊኖረን ይገባል። በስሜት ልንጎለብት ይገባል። በእውቀት አካዳሚክ በሆነ እውቀት ልንጎለብት ይገባል። ቅድም እንዳልነው በመንፈሳዊ ህይወታችንም ስፒሪቹዋል በሆነው ነገር ሪሊጂየስ አይደለም፣ ስለ ሪሊጅን አይደለም እያወራ ያለሁት። ግን አንድ ሰው ከፈጣሪው ጋር ግንኙነት ሊኖረው ይገባል። ፈጣሪውን ማወቅ አለበት፣ ሊጸልይ ይገባል። መንፈሳዊ የሆኑ ነገሮችን ፕራክቲስ ሊያደርገው ይገባል። ምክንያቱም የሰው ልጅ ስፒሪቹዋል ቢንግ ነው፣ ፊዚካል ቢንግ ብቻ አይደለም።
ስለዚህ እነዚህ ሰባቱም ያነሳናቸው ነገሮች ጠቃሚ ናቸው። አንዱን ከአንዱ ለይተን ማንሳት ወይም ማየት መቻል የለብንም። ፕሮፌሰር መሆኑ ብቻውን ወይም ደግሞ ትልቅ ኢኖቬተር መሆኑ ብቻውን ትላልቅ እኮ የምንላቸው ፈላስፋዎች በድብርት ውስጥ እንዴት እንዳለፉ ታሪካቸውን ስናይ እናውቃለን። እና ሰባቱም አስፈላጊ ናቸው የሚለውን ብንይዝ መልካም ነው ብዬ አስባለሁኝ። ተፈጥሯዊ ነው ተፈጥሯዊ አይደለም የሚለውን ነጥብ ለማንሳት ያው የሰው ልጅ ሶስት ነገሮች አሉ። ቅድም አሁን ሜንሽን ለማድረግ እንደሞከርኩት መንፈሳዊ ሰው ነው፣ መንፈሳዊነት አለው። ስጋዊ ባህሪ ያለው። ስጋዊ ባህሪ ስንል አራት የስጋ ባህሪያቶች አሉ። አራቱ ኢለመንቶች የምንላቸው እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው እነዚህ አራቱ ኢለመንቶች እያንዳንዳቸው ሶስት የተለያዩ ጸባዮች አሏቸው። ካራክተሪስቲክሶች አሏቸው፣ ፐርሰናሊቲ የምንላቸው ማለት ነው። የሰው ልጅ ፐርሰናሊቲ የሚመጣው ከነዚህ ከአራቱ ኢለመንቶች ነው። እሳታዊ ባህሪ ስላለን ወይም ኢለመንት ስላለን እሳታዊ የሆኑ ጸባዮች ነው። ለምሳሌ ግልፍተኛ የሆነ ሰው ይኖራል። ሰው ግልፍተኛ መሆኑ ተፈጥሯዊ ነገር ነው እንጂ ያ ሰው ደካማ ስለሆነ ወይም ስለማይድን የመጣ ነገር አይደለም። ሰውየው ግልፍተኛ ነው። በተመሳሳይ ሁኔታ ግን ውሃዊ ባህሪ ስላለው ደግሞ ካልምነስም አለው ያ ሰው። እነዚህን ነገሮች ተረድቶ ባላንስ የማድረግ ኪውር የማድረግ ነገሮች ናቸው። ስለዚህ አብዛኞቹ ነገሮች በተፈጥሯችን የተቀበልናቸው ነገሮች አሉ። 12 የተለያዩ ጸባዮች አሉ። እንደ መንፈሳዊ እንደመሆናችን ደግሞ መንፈሳዊ የሆኑ ደግሞ ልክ እንደዚሁ ጸባዮች አሉ። ስለዚህ አብዛኛው ስለተሰጠን የተሰጠንን ነገር ነው የምናጎለብተው። በትምህርት በሜንቶርሽፕ እያጎለበት ነው እንሄዳለን። ቅድም እንዳልኩት የኢትዮጵያ ካሪኩለም የተለየ ነው ብዬ ማስበው በተለይም ትልቅ ሮል ያላት እዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ነገር የኢትዮጵያን ሳይኮሎጂ የሚባል ሞዴል ክሬት ለማድረግ የሚያስችል ካፓሲቲ ያለው ፍልስፍና ነው በነገራችን ላይ እና ከልጅነታቸው ጀምሮ እነዚህ ነገሮች እያንዳንዱን ቅድም ያነሳናቸውን ሰባቱንም ነገሮች ለማጎልበት የሚያስችል ትምህርት ይሰጣል። በባህላችን ውስጥም አለ። በአብነት ትምህርት ብቻ ሳይሆን እንደ ባህልም በየማህበረሰብ ውስጥ እነዚህን ሰባት ነገሮች ለማጎልበት የሚያስችሉ ፎልክ እውቀቶች አሉና በትምህርት በትሬኒንግ የሚመጡ ነገሮች ናቸው ወይም የሚያድጉ ነገሮች ናቸው። እንዴት ራሳችንን ማሳደግ እንችላለን? የመጀመሪያው ነገር ራሳችንን መረዳት ነው። ቅድም መጀመሪያ ያልኩት የስሜት ብስለት የሚጀምረው ራስን ከመረዳት ነው። ለምሳሌ ራፋትዌል ከሆነ ራፋትዌል ማን ነው? ቤተሰቦቹ እነማን ናቸው? የመጣበት ማህበረሰብ ምንድን ነው? ሃይማኖቱ ምንድን ነው? ታሪኩ ምንድን ነው? ኢትዮጵያዊነቱ ምንድን ነው? በህይወቴ ውስጥ ማሳካት የምፈልገው አቼቭ ማድረግ የምፈልገው ነገር ምንድን ነው? የት ነው መድረስ የምፈልግበት ቦታ ለመድረስ እነዚህን ነገሮች ከተረዳሁኝ በኋላ ቀጥሎ የሚመጣው ጥያቄ ይሄን የተረዳሁትን ነገር መድረስ የምፈልግበትን ቦታ እንዴት ነው የምደርሰው ስንል ደግሞ ቀጥሎ የሚመጣው ነገር አካባቢ መረዳት ነው። አካባቢያችን ያሉ ሰዎችን ማለት ነው። ለምሳሌ ጥሩ አክተር ከሆነ መሆን የምፈልገው እሱን ካወቅኩኝና ከተረዳሁኝ በኋላ አክተሮችን ማወቅና መረዳት መቻል ስላለብኝ ሰርክል ኦፍ ኢንፍሉዌንሴን ጠንካራ ማድረግ ጀምራለሁኝ። እነሱን መረዳት፣ ከነሱ ጋር መዋል፣ ትሬን እንዲያደርጉኝ ከነሱ ለመማር መፍቀድ፣ ራሴን ዴዲኬት አድርጌ ከነሱ ተምሬ ፕራክቲስ አድርጌ ፌል አድርጌ ድጋሚ ተነሰቼ ጥሩ አክተር ለመሆን ኮሚትመንት ውስጥ መግባት ማለት ነው። ያው ኮሚትመንት ቅድም እንዳነሳ ነው ከሰልፍ ራስን መግዛት ብለን ስናነሳ ያነሳናቸው ነጥቦች ስላሉ ማለት ነው። እና መጀመሪያ ያለብን ራስን ከመረዳት ነው። ሰልፍ ኮንሽስነስ ወይም ሰልፍ አዌርነስ ያልነው ነገር ማለት ነው። መጨረሻ ላይ ወንድም ያነሳኸው መለኪያ ብላ ያነሳኸው ነጥብ መጀመሪያ አይ ቲንክ እነዚህ ነገሮች በደንብ አንደርስታንድ ማድረግ ያስፈልጋል። በሂደት እያጎለበት ነው የምንሄድ ነገር ስለሆነ ማለት ነው። ሁሉም ላይ ፐርፌክት ልንሆን አንችልም። ሁሉም ላይ በአንዴ ልንበስል አንችልም። ሰባቱንም ነገሮች ግን ከተረዳሃቸው እለት በእለት ባለን ኢንተራክሽን ውስጥ የቱ ጎሎኛል፣ የቱ አለኝ፣ የትኛውን ላጎልበት፣ ያነሰኝን ወይም የሌለኝን ለምሳሌ መንፈሳዊ ብስለት ከሌለን መንፈሳዊ ብስለት ምንድን ነው የሚለውን ነገር ከማወቅ ከመረዳት ወደ መንፈሳዊ ብስለት ለመሄድ የሚያስችሉንን ጉዞዎች መጀመር፣ መንፈሳዊ መጽሐፍትን ማንበብ ከሆነ መንፈሳዊ ሰዎችን አግኝቶ ማዋራት ከሆነ እዛ ላይ ጊዜው ሰጥቶ መስራትን ይፈልጋል። ትንሽ ከአካዳሚክ ወይም ደግሞ ከዚህ ከክህሎት ጋር የተገናኘ ነገር እውቀት ከጎደለን ደግሞ እንደ ፍላጎታችን ወደዛ ወደ ትምህርት መሄድ መማር ፕራክቲስ ማድረግ ወደሚለው መሄድ እንችላለን እና ሰባቱን የስሜት ብስለት ወይም የብስለት የስሜት ሳይሆን የብስለት አይነቶችን መረዳት የመጀመሪያው ነገር ነው። ከተረዳ ነው በኋላ የቱ ጎሎኛል እያለን እየለየን ፕራክቲስ እያደረግን የምንሄደው ነገር ነው። በጣም አድቫንስድ እናድርገው ካለን ደግሞ ባለሙያ አግኝተን ደግሞ ከባለሙያ ጋር በደንብ ይህን ነገር መነጋገር ይቻላል። የስነ ልቦና ባለሙያዎችን፣ ሳይካትሪስቶችን፣ አንዳንዴ መንፈሳዊ አባቶችንም የንስሐ አባቶችን በደንብ እዚህ ላይ እውቀት ያላቸው የንስሐ አባቶችም ካሉ ከእነሱ ጋር በመነጋገር የጎደለንን እያየን ማጎልበት እንችላለን ብዬ አስባለሁኝ። ያልመለስኩት ጥያቄ ያለ አይመስለኝም።
አልመለስኩኝ። መጨመር ካለብኝ ጨምራለሁ። አይ ተመልሰዋል። አይ ቲንክ በጣም አሪፍ ነው። ሌላ ጥያቄዎች ካሉ እንቀጥላለን። የተወሰኑ ደቂቃዎች አሉ። ችንን እንወቅና እንረዳ ነው። ሰራተኛ ከሆነን የምንሰራበትን ድርጅት ካልቸር ማወቅና መረዳት አስፈላጊ ነው። እንደምንኖርበት ማህበረሰብ ለምሳሌ ጣሊያን ውስጥ ከሆነ የምንኖረው ጣሊያን ውስጥ አንድ የሆነች የገጠር ከተማ ውስጥ ከሆነ የምንኖረው የዛን አካባቢ ቋንቋ፣ ባህል፣ አስተሳሰብ ማወቅና መረዳታችን ከእነሱ ሰዎች ጋር ለሚኖረን ኢንተራክሽን መሰረት ነው። ስለዚህ የእነሱን ማንነት ማወቃችን አንደኛው የስሜት ብስለት መለኪያችን ወይም ደግሞ ማሳያችን ነው ነጥቡ። ሁሉንም በአንዴ ቁጭ ብለን እንሸምድድ ለማለት አይደለም። ለምሳሌ የምንኖረው ጨርቆስ ከሆነ የምንኖረው የጨርቆስ ማህበረሰብ ክፍል የራሱ የሆነ ማይንድ ሴት አለው፣ የራሱ የሆነ ቢሄቪራል ፓተርን አለው። ስለዚህ ተከራይተን ጨርቆስ ከገባን ጨርቆስ አካባቢ ላይ ያለውን ማይንድ ሴት፣ ቢሄቪራል ፓተርኖች፣ ባህል ማወቅና መረዳታችን ከነሱ ሰዎች ጋር ለሚኖረን ኢንተራክሽን መሰረት ስለሆነ የዛን አካባቢ ነገር እንወቅ ነው ዋናው ነጥባችን። ግን ጊዜው ካለን ሪሶርሱ ካለን ለምሳሌ አሁን ፓንአፍሪካንን ብለን የምናስብ ከሆነ ስለ ፓንአፍሪካኒዝም የምናወራ ከሆነ የጋናን ታሪክ ሳናቅ ጋናና አፍሪካዊነት ስላላቸው ግንኙነት ሳናቅ ፓንአፍሪካኒስት ነን ማለት አንችልም። ወጥተን ኢትዮጵያዊ ነን ብለን በኩራት ለማውራት አትሊስት ቤዚክ የሆነ የኢትዮጵያን እውቀቶች ከኢትዮጵያ ታሪክ ጋር የተገናኙ እውቀቶች ሊኖሩን ይገባል። በአንዴ አናውቀውም። በሂደት ግን የተወሰነች ነገር እያነበብን ራሳችንን እያጎለበትን ብንሄድ መልካም ነው። እሱ የስሜት ብስለት መለኪያ ነው፣ ማሳያ ነው። እንጀምረው ነው ዋናው ነጥቡ። መጽሐፎች ምን ማንበብ እንችላለን? በተለይ አሁን እንደውም ቢሮ ነኝ ያለሁት እና ፊት ለፊት ስላየሁት ብታነቡት ደስ የሚለኝ መጽሐፍ ከስሜት ኤስኪው ወይም ደግሞ መንፈሳዊ ብስለት ጋር በተገናኘ በደንብ ሁሉንም አይነት ብስለቶች የሚያነሳ መጽሐፍ ነው። ኮንቨርሴሽን ዊዝ ጋድ የሚል መጽሐፍ ነው። በጣም 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 ቆንጆ መጽሐፍ ነው። 4 ቻፕተሮች አሉት ወይም ደግሞ 4 የተለያዩ መጽሐፎች ናቸው። ኮንቨርሴሽን ዊዝ ጋድ የሚል መጽሐፍ ነው። ቡክ 1 2 3 4 ብሎ ይቀጥላል። እሱን ብታነቡት በደንብ አሁን ቅድም በተለይ ያነሳናቸውንም 7ቱንም ነገሮች በደንብ ታዩበታላችሁ። ግን በተለይ መንፈሳዊ ብስለትን ለማሳደግ በጣም የሚረዳ መጽሐፍ ነው። ከዛ ውጭ ግን ኦንላይን በጣም ብዙ ማቴሪያሎች አሉ። በጣም ብዙ ፕሬዘንቴሽኖች፣ መጽሐፎች፣ ፒዲኤፎች፣ ጆርናሎች አሉ ኢሞሽናል ኢንቴሊጀንስ ላይ የታተሙ። ኦንላይንም ሪሰርች ማድረግ ትችላላችሁ። ያልመለስኩት አለ? አይ የለም፣ ግን ከስር አንድ አለ how to integrated mindset and emotional intelligence የሚል ነው። ኦኬ ማይንድ ሴት ኢሞሽናል የስሜት ብስለት ብለን ያስቀመጥናቸውን 5ቱን ነገሮች የምንኖርበት የምንሞክርበት መንገድ ነው። ማይንድ ሴት ፐርስፔክቲቭ ነው በራሱ። ቅድም ለምሳሌ አሁን ቅድም ያነሳነው ነገር አለ፣ የሌሎችን ሰዎች ባህል መረዳት። የሌሎችን ሰዎች ባህል መረዳት አስፈላጊ ነው፣ ይጠቅመኛል። ከነሱ ጋር አብሬ ለመኖር፣ ከነሱ ጋር አብሬ ለማደግ፣ ከነሱ ጋር አብሬ ውጤታማ ለመሆን የእነሱን ባህል ማወቄ ይረዳኛል ብለህ ማሰብህ ነው ማይንድ ሴት እንጂ ማይንድ ሴት በራሱ ክህሎት አይደለም። ማይንድ ሴት ነገሮችን የምናይበት የምንመለከትበት ፐርስፔክቲቭ ነው ማይንድ ሴት። ሌላው ደግሞ ካን ዊ ዲስከስ ኢሞሽናል ኢንቴሊጀንስ ኢንዲፔንደንትሊ ኦፍ ሪሊጅን? በግል ማውራት እንችላለን ስለ ኢሞሽናል ኢንቴሊጀንስ ከሆነ ያ እንችላለን። ጥያቄው እንደዛ ከሆነ ሌላ ጥያቄ ያላችሁ ካላችሁ ታውጡ። እጅ አውጥታችሁ በድምፅ ብትጠይቁ ደስ ይለናል። እንደዛ ቢሆን ተመራጭ ነው። ሀሳባችሁን በደንብ ለመግለጽ ይመቻል። ዘሚወጣ ኦኬ ናትናኤል። እሺ በጣም አመሰግናለሁኝ። ምናልባት ጥያቄው
ከሆነም በደንብ እንዲህ ፈልጌ ነው እና እንትን እንዴት ማዳበር እንችላለን? ብዙ ጊዜ ያው መውደቅ መነሳት ይኖረዋል። ማደግ የሚችል ነገር ነው እና ይሄ ነገር በተለይ ኢሞሽናል ኢንቴሊጀንስ እሱን እንዴት አድርገን ማሳደግ እንችላለን የሚለው ምናልባት ከልምድም ከመጽሐፍትም ሊሆን ይችላል። ግን ያው በጥቂቱ ነው የሚታደገው፣ በአንድ ጊዜ አይታደግም። ፕሮሰስ አለው፣ መውደቅ መነሳት አለው። ያንን ቻለንጅ ተቋቁመን እንዴት ማድረግ እንችላለን፣ ራሳችን እንዴት ልናወጥ እንችላለን የሚል ጥያቄ ለመጠየቅ ነው። አመሰግናለሁ። ልመልስ ወይስ ሌላም ጥያቄ ካለ እንጠብቃለን? እስቲ ሌላ ጥያቄ ካለ አንድ ላይ እንዲመልሰው ይሄን እድል ተጠቀሙበት። ራሄል እጅ አውጥታለች በድጋሚ፣ እሷ ትቀጥል። አዎ ቅድም ያው ነግሮን ነበረ። ይሰማል አይደል? አዎ ይሰማል። ይሰማል። አሪፍ ነግሮኝ ነበረ ያው እንዴት እንደምናሳደግ ምናምን እና በምንድን ነው እሱ ቴስት አድርገን ምን ደረጃ ላይ እንዳለን የምናውቅበት መንገድ። ለምሳሌ የሆነ አለ አይደለ 100 ምናምን 80 ምናምን አይኳቸው አለ እንደዚህ የሚባሉ አለ አይደለ ዓለም ላይ ያሉ ሰዎች አይኳቸው ከፍተኛ ነገር እና እሱን ቴስት አድርገን ምን ደረጃ ላይ እንዳለን እና ከዛም በኋላ ምን ላይ ጉለት እንዳለብን እና ያንን ፓርት ለማሻሻል ማለት የምናውቅበት የሆነ መንገድ ወይም ደግሞ ራሳችን የምንፈትሽበት መንገድ ቢነገር ነው። እሱ ነው ጥያቄ። ታንክ ዩ። እሺ አይ ቲንክ እነዚህን አድሬስ አድርጋቸው ነው። ኦኬ አይ ቲንክ ያው ትንሽ ተቀራራቢ ጥያቄዎች ናቸው ሁለቱም ጥያቄዎች፣ ሰው አንድ ላይ ለመመለስ ያስችላል። በፐርሰንቴጅ የሚቀመጡት ብዙ ጊዜ አሁን አይኪውን በፐርሰንቴጅ ለማስቀመጥ ይሞክራሉ ምዕራባውያን ሀገራት የተለያዩ ጥያቄዎችን በማዘጋጀት። እኔ እሱን ከማይቀበሉት ወገን ነኝ በመሰረቱ። ምክንያቱም ቅድም ኢሞሽናል ኢንቴሊጀንስ ዲፋይን ስናደርግ ወይም ብስለትን ዲፋይን ስናደርግ 7 ነገሮችን አስቀምጠናል። አንድ ሰው የሚመዘነው በእነዚህ በ7ቱ ነገሮች ነው። ግን 7ቱ ነገሮች የተለያየ መጠን ሊኖራቸው ይችላል፣ የእድገት መጠን ሊኖራቸው ይችላል። አንዱ ከፍ ስላለ ያ ሰው የተለየ በስሏል ማለት አይደለም። ሌሎች ነገሮች ላይ ደካማ ሊሆን ይችላል። ሌሎች ነገሮች ላይ ደክሟል ማለት ሁሉም ላይ ደክሟል ማለት ደግሞ አይደለም። አንደኛው መለኪያ ሰልፍ አዌርነስ ነው ብለናል። ለምሳሌ አሁን አብዛኞቹ ከአይኪው ሜዥርመንት የተገናኙ ጥያቄዎች ብዙ ጊዜ ካያችሁ ካስተዋላችሁ እዚህ ላይ የምትሰሩ ሰዎች ካላችሁ እነሱ ላይ ዲፔንድ የሚያደርጉ ናቸው። ምዕራባዊ የሆኑ ኢንፎርሜሽኖች ላይ ቤዝ ያደረጉ ነገሮች ናቸው እንጂ እነሱን ሰዎች ለምሳሌ መታችሁ ስለ አፋሩ ስላለ አንድ ማህበረሰብ ብትጠይቋቸው ላይመልሱ ይለሱ ማለት እነዛ ሰዎች ኢሞሽናሊ ጂኒየስ አይደሉም ወይም ደግሞ አይኪዋቸው ሎ ነው ማለት አይደለም። አይኪው ሜዥር የሚደረገው ያ ሰው እንደተማረበት ማዕቀፍ ነው ሜዥር ልናደርገው የምንችለው። ምን ማለት መሰላችሁ? ለምሳሌ ሃርቫርድ ውስጥ የተማረ አንድ ግለሰብ አምጥተን ዋሸራ የተማረ ወይም ደግሞ አንድ ጎንደር የተማረ አንድ የአብነት ትምህርት የተማረ ሰው አምጥተን ሜዥር ልናደርጋቸው እንችላለን። ግን ሜዥር የምናደርጋቸው ሁለቱ በተማሩበት የአካዳሚክስ ሁኔታ ነው። ሃርቫርድ የተማረው ሰው በሃርቫርድ ካሪኩለም እና ሃርቫርድ ውስጥ ባለው ሰርክል ኦፍ ኢንፍሉዌንስ ውስጥ ነው ሜዥር ልናደርግ የምንችለው። ዲማ የተማረ አንድ ወጣት ደግሞ የእሱን አይኪው ሜዥር ልናደርግ የምንችለው ዲማ ውስጥ በተሰጠው የትምህርት ካሪኩለም መሰረት ነው ሜዥር ልናደርገው የምንችለው እና እንደዛ ስላልሆነ ነው እኔ ማልቀበለው። በምን ልናውቀው እንችላለን የሚለው የመጀመሪያው እሱን ከማለታችን በፊት ልንረዳቸው ይገባል። እነዚህ 7 ነገሮች ምንድን ናቸው? መንፈሳዊ ብስለቴ ጥሩ ነው ጥሩ አይደለም የሚለውን ነገር ሜዥር ለማድረግ መንፈሳዊ ብስለት ሊኖረን ይገባል። ወደ መንፈሳዊ ህይወት ልንቀርብ ይገባል። ለምሳሌ መንፈሳዊ ህይወት ላይ 6 የጸሎት መጽሐፍ ቆመው የሚጸልይ ሰው ሊኖር ይችላል። አንድ አባታችን ወይ የሚጸልይ ሰው ሊኖር ይችላል። እነዚህም 2 ሰዎች ልናወዳደራቸው አንችልም። ያኛው በስሏል ልንለው አንችልም፣ ይሄኛው አልበሰለም ልንለው አንችልም። ወደ መንፈሳዊ ብስለት ግን ወደ እግዚአብሔር ራሳቸውን ከእግዚአብሔር ጋር ለማቅረብ በራሳቸው መንገድ የራሳቸውን የሆነ ግንኙነት ጀምረዋል። ሰው ራሱን ከራሱ ጋር ነው ሊያወዳደር የሚችለው። ያ ሰው ራስሽን ከራስሽ ጋር ነው ልታወዳደር የምችው እድገትሽን። ዛሬ አባታችሁ ነው ይብለሻል። በቀን 2 ነው። ለምሳሌ በፊት 1 ቀን ከሆነ የምትይው በቀን 2 መጸለይ መጀመር ከቻልሽ፣ 2ኛው ቀን ላይ ምጽዋት መስጠት መቻል ከቻልሽ፣ 3ኛው ላይ መንፈሳዊ የሆኑ መጽሐፍቶችን ማንበብ ከቻልሽ እድገትሽን ከራስሽ ጋር ነው ሜዥር የምታደርጊው። እሱን ለማድረግ ግን የመጀመሪያው ነገር መንፈሳዊ ብስለት ያስፈልገኛል የሚለውን ማወቅ፣
መንፈሳዊ ብስለት ምንድን ነው? የመንፈሳዊ ህይወት ትሩፋቶች ምንድን ናቸው? ወደ እሱ ዕለት ተዕለት እኔ ምን እያደረግኩኝ ነው ብለሽ አንቺን ከአንቺ ጋር ነው የምታወዳድሪው፣ ከአንቺ ኢፈርት እና ከአንቺ ጥረቶች ጋር ማለት ነው። ሌላኛው ቅድም እንዳነሳ ነው ከሰባቱ ነገሮች ለምሳሌ አንደኛው ሶሻል ኢንቴሊጀንስ ነው ብለናል። ወይም ደግሞ ማህበረሰባዊ መስተጋብር በሳምንት ውስጥ ወይም በወር ውስጥ ምን ያህል አዳዲስ ሰዎች አውቀናል። ለምሳሌ አንድ ቢሮ ውስጥ እየሰራ ማናቃቸው ሰዎች አሉ፣ አዋርተናቸው ማናቃቸው ሰዎች አሉ። እነዛን ሰዎች ለማዋራት ምን ያህል ሙከራ አድርገናል? እነዛን ሰዎች ለማወቅ ከነዛ ሰዎች እውቀት ለማግኘት ለምሳሌ እዚህ ውስጥ አካውንታንት ካለ ሌላ ደህና አካውንታንት ወይም ጎበዝ አካውንታንት ካለ ከዛ አካውንታንት ተዋውቀ ነው ከሱ እውቀት ለማግኘት ከሱ ልምድ ለማግኘት ምን ያህል ሙከራ አድርገሻል? የመጀመሪያው ነገር ሶሻል ኢንተለጀንስ የሚለውን ነገር ማወቅ ያስፈልጋል። የብስለት መለኪያ አንደኛው ነገር ወይም የብስለት አንደኛው ነገር ማህበረሰባዊ ወይም ደግሞ ሶሻል ኢንተለጀንስ ያልነው ነው። እሱም ማወቅ ከዛ ወደ እሱ የሚያቀርቡንን ነገሮች ፕራክቲስ ማድረግ መጀመር ነው። ራሳችን ከራሳችን ጋር ማወዳደር ነው የተሻለ ነገር የሚሆነው እና በየዕለቱ አዲስ አዲስ ነገር ፕራክቲስ እያደረግን አዲስ ነገር እየጨመርን ብንሄድ የተሻለ ነው ብዬ ነው እማምነው። ግን እነዚህን ነገሮች ለማጎልበት መጀመሪያ የሚጎለብተውን ነገር ማወቅ ይፈልጋል። ምንድን ነው የምናጎለበተው? 7 የብስለት አይነቶች አሉ። አንድ ሰው በሰለ ለመባል ስለ ብስለት ለማውራት 7 አይነት ብስለቶች አሉ። አንደኛው የስሜት ብስለት ነው። ስለ ስሜት ብስለት ማወቅ አለባችሁ። ማህበረሰባዊ ብስለት ሶሻል ኢንቴሊጀንስ ያልነው አለ፣ እሱም ማወቅ አለባችሁ። ስፒሪቹዋል ያለው ነገር አለ፣ እሱም ማወቅና መረዳት ይፈልጋል። አድቨርሲቲ ያለው ነገር አለ፣ እሱም ማወቅና መረዳት ይፈልጋል። ከዛ ፕራክቲስ ማድረግ ይፈልጋል። ማወቅ መረዳት፣ ከዛ ያወቅነውና የተረዳነው ነገር ዕለት በዕለት ፕራክቲስ ከማድረግ ነው ማጎልበት የምንችለው ወይም የምንጀምረው። ግን የመጀመሪያው ነገር 7ቱን ነገሮች ማወቅ። ኢሞሽናል ኢንቴሊጀንስ ላይ መስራት ከፈለጋችሁ ደግሞ 5 ናቸው ብለን ያነሳናቸውን 5ቱን ነገሮች ማወቅ መረዳት እና እነሱን ነገሮች ፕራክቲስ ማድረግ መጀመር ነው። አመሰግናለሁኝ። ካልመለስኩኝ እንግዲህ ወይ ሌላ ቀን ቢሆን አብራራለሁኝ። አይ በጣም አሪፍ አድርገህ ነው አድሬስ ያረካቸው። አይ ቲንክ አንድ እጅ አለ፣ እንቀበል። እሺ 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 በቃ አንድ ጥያቄ ብቻ እንቀበላለን። ዘላለም እጅ አውጥተሃል፣ ቀጥል። አመሰግናለሁ። ምናልባት ቶፒኩ በጣም ኢንተረስቲንግ ነው። ምናልባት እንደኔ አንድ ጉዳይ እንትን ትኩረት ብንሰጠው ብዬ ባስብ ፕሪንሲፕል እንትኖቹን በተለይ እኔ ላነሳ የፈለግኩት አንሰርቴኒቲ ላይ አንሰርቴኒቲ ሲቹዌሽን ሲኖር እኛ ራሳችንን ማኔጅ ማድረግ የምንችልበትን መንገድ ብዙ ሀሳቦች ተነስቷል። በዚህ መልኩ ብንሆን መረጋጋት፣ ሌሎች ጉዳዮችን ተነስቷል እና ፕራክቲካሊ ግን ያንን መኖር ብዙዎቻችን ያቅተናል። ወይ ጉዳዩ የተከሰተው ሰው ጋር ጥሎ በመሄድ በመሸሽ ወይ ራሳችን የሆነ ቦታ በመደበቅ እንዲህ በማድረግ ካልሆነ በስተቀር ሪሊ ኦፕንሊ ዲስከስ በማድረግ ፊት ለፊት ሪያሊቲው ላይ በኦፕንሊ በመነጋገር ጉዳዮችን ለመፍታት ብዙ ጊዜ አንሄድም እና እንደው ኤክስፒሪየንስ ቢኖር ሪል ላይፍ ኤክስፒሪየንስ አብሮ የሚያነሱት ሀሳብ ቢኖር ምናልባት በዚህ ቅጽበት መምህራችን ሬይዝ ላይ ያደርጉ ይችላሉ። ከተሳታፊዎችም ቢሆን እንደዚህ አይነት ጉዳዮች ቢጨመሩ ጥሩ ነው የሚል ሀሳብ ስላለኝ ነው። ለወደፊቱም በዛ መልኩ ታሳቢ ቢደረግ የዛሬ ያው በዚህ ቶፒክ የሚጠናቀቅ ከሆነ ምናልባት አመሰግናለሁ። እሺ በጣም ጥሩ ነው። ሀሳብም አለው ጥያቄም አለው። የኢብራሂም መጠየቅ ፈልገህ ነው? እኔ አንድ ነገር ልጨምር፣ በጣም ክሪቲካል መስሎ ስለታየኝ አሁን ካለንበት ከሶሻል ክራይሲስ አንጻር ስፔሻሊ አሁን ያንግ ጄኔሬሽኑ የኢሞሽናል ኢንቴሊጀንስ ሌቭሉን እንዴት ትረዳዋለህ ራፋቱኤል? ኦፍኮርስ ያነሳሃቸው ነገር አለ። በብዙ መጽሐፍት የኢትዮጵያውያን የስሜት ብስለት አለመመርመራቸው፣ በብዙ በጣም ሚስጥር ጠባቂነታቸው፣ ብቻ የኢትዮጵያውያን የስነ ባህሪ መገለጫዎች አሁን ላይ የጠፉ ይመስላሉ እና ከምን የመነጨ ነው እሱ አሁን ላይ ያለው የኢሞሽናል ኢንቴሊጀንስ ሌቭል የወረደ መስሎ ነው የሚሰማኝ። ያንተን መረዳትና ያየኸው ነገር ካለ እሱንም ብታጋራን ማለት ነው።
ኦኬ ወንድማችን ከጠየቀው ጥያቄ ልጀምርና ወደ አንተ እመጣለሁኝ። ጥሩ ነጥብ ነው። ያው ሌላ ጊዜ በደንብ ሰፊ ሰዓት ወስደን ልናነሳው እንችላለን። ምንድን ነው ሁሉንም ነገር በራሳችን መፍታት አንችልም። አንደኛው ነገር ጠቃሚው ነገር ማለት ነው። ለምሳሌ ግጭት ውስጥ ከራሳችንም ጋር ልንጋጭ እንችላለን፣ ከሰውም ጋር ልንጋጭ እንችላለን። ብስለት አለን ወይም ብስለት ሊኖረን ይችላል ብለን ከራሳችን ጋር ስለተጋጨን ከራሳችን ጋር የገጠመን ሁሌ ከራሳችን ጋር እንፈተዋለን ማለት አይደለም። ከሌሎች ሰዎች ጋር ልክ እንደዛው ግጭቶችን መፍታት የማንችልበት ሁኔታ ውስጥ ከኛ አቅም በላይ የሚሆንበት ሪል ታይም ሁኔታዎች ይፈጠራሉ እና እንደዛ ሲሆን ደግሞ እንደ ኢትዮጵያዊ ባህል ያሉ ሶሻል ኮንስትራክሽኖች አሉ። አንደኛው እንግዲህ ሪሊጂየስ ካደረግኩት ይቅርታ አድርጉልኝ እንደ ሞዴል ስለማየው ነው። ብዙ ጊዜ ለምሳሌ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንስሐ አባትን ስታዘጋጅ ሌሎቹም ሃይማኖቶች ጋር አሉ አባቶች አንደኛው ፐርፐዝ ይሄ ነው። ሰዎች አንድ ግለሰብ ከራሱ ጋር የገጠመውን ችግር ራሱ መፍታት ሳይችል ሲቀር አጋዥ ያስፈልገዋል። ትዳር ላይ ባልና ሚስት የፈለገ ቢበስሉ የፈለገ የበቁ ቢሆኑ ወይም ብስል ቢሉ አንዳንድ ችግር ግን ይገጥማቸዋል ከነሱ በላይ ሲሆን ችግሩን ለመፍታት ወደ ንስሐ አባት ጋር የሚሄዱበት ወደ አገር ሽማግሌ ለምሳሌ ማህበረሰቡ የአገር ሽማግሌ ብሎ በየማህበረሰቡ በየመንደሩ የአገር ሽማግሌዎች አሉ። እንግዲህ እስከ ቅርብ ጊዜ ድረስ የአገር ሽማግሌ ተብሎ የሚጠሩ የሚታወቁ ሰዎች አሉ በየሰፈሩ። ስለዚህ የአገር ሽማግሌዎች አሉ፣ የጽዋ ማህበራቶች አሉ፣ የንስሐ አባት አለ። ግሩፕ ቴራፒ አለው፣ ቶኪንግ ቴራፒ አለው። ከንስሐ አባት ጋር ቴራፕቲካል የሆኑ ሪሌሽንሽፖች አሉ። ማህበረሰቡ በራሱ የፈጠራቸው ቴራፕቲካል የሆኑ የሕክምና መንገዶች አሉት። ሶሻል ኮንስትራክሽን ውስጥ አሁን ቅድም ወንድም ያልከው ነገር ሲፈጠር ያንን ችግር ልፈታባቸው የምንችላቸው አንደኛው ኢንቴሊጀንስ ብለን ያስቀመጥነው ሶሻል ኢንቴሊጀንስ አይደል? ከኛ አቅም በላይ ሲሆን ለማህበረሰቡ ምንተውበት፣ ለንስሐ አባት ምንተውበት፣ ለሀገር ሽማግሌ ምንተውበት፣ ለጽዋ ማህበራቶች ምንተውበት እድሎች ነበሩት ማህበረሰቡ። የጽዋ ማህበረሰብ ሲባል እንግዲህ የጽዋ ማህበር ሲባል እንግዲህ ያው ሰፈር ላይ የሚታወቁ ሰዎች አላችሁ። አንዳንዴ በታቦት ስም የሚጠራ እንጂ ሁሉም ማህበረሰብ ዘር፣ ቀለም፣ ጎሳ ሳይለይ የሚሰባሰብበት ነው። ኢቨን ሃይማኖት ሳይለይ የጽዋ ማህበር ላይ ሌሎቹም የእምነት ተከታዮች እየመጡ ሁሉ የሚቀላቀሉበት ሁኔታ ነበረ እስከ ቅርብ ጊዜ ድረስ እና እንደነዚህ አይነት ነገሮች አሉ። ያው ሪል ታይም ነገሩን አንደርስታንድ በማድረግ ሌሎችም የተመቻቹ እድሎች አሉ ለማለት ፈልጌ ነው። እንደ አገር አሁን ያለንበትን ሁኔታ እንዴት ታየዋለህ? ትልቁ መሰረታዊ ነገር የትምህርት ስርዓቱ ነው። ቅድም መነሻ ላይ እንደነገርኳችሁ የምዕራቡ ዓለም የትምህርት ካሪኩለም ሰውን የሚያሳድገው በአይኪው ብቻ ነው። በአይኪው በልጽገህ ትወጣለህ እንጂ ለምሳሌ ስፒሪቹዋሊ በልጽገህ አትወጣም፣ ካልቸራሊ በልጽገህ አትወጣም፣ አድቨርሲቲ በሚባለው ነገር ላይ በልጽገህ አትወጣም። ሞራል ኢንቴሊጀንስ እንደውም በደንብ ያላነሳነው ነገር አንደኛው እሱ ነው። ሞራል ኢንቴሊጀንስ የሚባለው ነገር ላይ ስፒሪቹዋል ኢንቴሊጀንስ ላይ ካልቸራል ኢንቴሊጀንስ ብለን ያነሳናቸው ነገሮች ላይ የሚሰጠን ክህሎት የለም አሁን ያለው ካሪኩለም። በፊት ግን የኢትዮጵያ ካሪኩለም የነበረው ከቄስ ትምህርት ቤት ስለሚጀምር ቄስ ትምህርት ቤት ያልተማረ የለም። ለምሳሌ አሁን በጄኔሬሽን ብናየው አሁን ተበላሸ የምንለው ጄኔሬሽን የቄስ ትምህርት በፊት ግን የቄስ ትምህርት ቤቶች ተብለው በየመንደሩ የሚሰጠው ትምህርት ላይ ቅድም ያልኳቸው እነዚህ 7 ነገሮች ሌላ ጊዜ በደንብ ብሬክዳውን ልናደርገው እንችላለን። በነገራችን ላይ የሚሰጧቸው ክህሎቶች አሉ። ሶሻል ኢንቴሊጀንስ ይሰጣል እና የትምህርት ካሪኩለሙ ሽፍት ማድረግ እና ለምዕራቡ ዓለም አይዲዮሎጂ፣ ፍልስፍና፣ ሶሻል ኮንስትራክሽን እና ሶሻል ዳይናሚክስ መጋለጣችን ኢሞሽናል ኢንቴሊጀንስ ላይ ብዙ እንዳንሆን፣ በክሪቲካል ቲንኪንግ እንዳናጎለብት፣ በስሜት እንዳንበስል እንዳንጎለብት አድርጎናል። አሁን የምናያቸውም ብዙ የኢኮኖሚም ችግሮች፣ ማህበረሰባዊም ችግሮች ከዛ ጋር ተያይዘው የሚመጡ ነገሮች ናቸው እና ሶሉሽኑ ያው ወደዚህ ወደ አገር በቀል ወደሆነው ፍልስፍና መሳቤም ካሪኩለምን መምጣት ወይም ደግሞ ሞዴል አዘጋጅቶ ሁለቱን አስታርቆ ባላንስ አድርጎ ከመሄድ ጋር የሚመጡ ነገሮች ናቸው እና የስ ችግሩ አለ። የክሪቲካል ቲንኪንግ እና የስሜት መብሰል ችግሮች አሉን። ሁሌ ያው ኢንተርቴን የምናደርጋቸው የምናያቸው የምንሰማቸው እኛ የምንኖረው ነገር ስለሆነ ማለት ነው። መንስኤው ግን የትምህርት ካሪኩለሙ ብዬ ነው እኔ በግሌ ማምነው። የሚስተካከለውም በትምህርት ካሪኩለሙ ነው ብዬ ነው ማምነው። እሺ በጣም እናመሰግናለን ራፋቶኤል፣ ተገኝተ ልምድህን ስላካፈልከን እውቀትህንም ስላጋራን እጅግ እናመሰግናለን። ሰዓት ስለሚገድበን እዚህ ጋር እናቆማለን። አይሆፕ ሁሉም በእንትን የተከፋፈሉት በሙሉ ራሳቸውን ችለው
ትሬኒንግ ሊሆኑ የሚችሉ ይመስለኛል እና ፕሮባብሊ ወደፊትም መተህ እንደዚሁም እንደምታጋራን ተስፋ እናደርጋለን። የነገ ሴሚናር ይኖረናል። ፕሮግራማችን ነገም ይቀጥላል። ነገ ማታ በተመሳሳይ 3 ሰዓት ማለት ነው። ዶክተር ሞገስ ግርማ መሰለኝ ካልተሳሳትኩ ስም ሞገስ ግርማ ካሳ የኤጁኬሽን ሊደር ናቸው። በሊደርሺፕ ዙሪያ ላይ ሴሚናር ይኖረናል ማለት ነው። ሁላችሁም ነገ ማታ 3 ሰዓት ላይ ቤተሰቦቻችሁን ጓደኞቻችሁን በመጋበዝ እንድትገኙ እንላለን። ማስታወቂያውን ከዚህ በኋላ የምንለቅ ይሆናል ማለት ነው። የቅን መሪን ዩቲዩብ ቻናል፣ ቲክታክ፣ ፌስቡክ እንደዚሁም ቴሌግራም ጆይን ያላረጋችሁ እንድታረጉ በዚሁ አሰልጣኛችንን አመስግነን እንጨርሳለን። እሺ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። ኮንቨርሴሽን ዊዝ ጋድ የሚለው ኒል ዶናልድ ነው ደራሲው እንትኑ ጸሐፊው። ኮንቨርሴሽን ዊዝ ጋድ አንድ ሁለቶችን ሸር አድርጌያለሁ ቴሌግራም ላይ አውርጄ ቡኳን እናቱን ስሪድ ፎር አስቸግሮኛል። ካገኘው እኔም ሸር አደርጋቸዋለሁ። እሺ በጣም እናመሰግናለን። እንትኑን ሼር ማድረግ እንችላለን። ራፋቱኤል የላክልንን ዶክመንት። እሺ በጣም እናመሰግናለን። መልእክት አለ ትዜ ወይም ሌመን? እሺ ቴንኪዩ በድጋሚ ሁላችሁንም እናመሰግናለን። ነገ እንገናኝ። ዘሚ እንትን ሁላቸውም ነገ አንዳንድ ሁለት ሰው ይዞ መምጣት አለባቸው። ዛሬም ተናግረናል። ከ200 ወደ 100 መቀነስ ምን እንደሆነ ባላቅም፣ ግን ሁላችሁም በተቻላችሁ አቅም መምህር ተፈልጎ መጥቶ እንደዚህ አነስ ብሎ መታየት ትንሽ ይከብዳል እና ሁላችሁም በተቻላችሁ አቅም ሰው ይዛችሁ እንድትመጡ እንጠይቃለን። እናመሰግናለን ስለነበረን ጊዜ። ያ በገንዘብ የማይገኙ ሰዎች ናቸው ሆነስትሊ ስፒኪንግ እና ሌሎችንም ሼር እናድርግ፣ ሊደርሺፑን እንውሰድ ነው። ቴንኪው ሁላችሁም። አሌክስም እናመሰግናለን። ዶክተር አለማየሁ ቴንኪው። ዙም ሊንኩ ነው ግን ሪስትሪክት ያደረገው እና ሪስትሪክሽኑ ይታያል እና ነገ ላይ ሲሚላር ፕሮግራም ባይገጥም አይ ተስተካክሏል። ከእንትኑን አይተነው ነው ፕላን ታይሙ አልቆ ነበር የ300 ሰብስክሪፕሽኑ እሱን ሪኒው አድርገ ነው እንደገና ሰዎችን ፈቅዶላቸዋል። አሁን እስከ 300 ሰው ይችላል። ኦኬ ጉድ ቴንክ ዩ። አይ ጥሩ ነው። እናመሰግናለን ራፋቱ። እሺ ቴንክ ዩ። ሰላም ደሩ።